በእስልምና አስተምሮት ኃጢአት ይወረሳል? አይወረስም ኃጢአት። መልካም። ታዲያ ለምንድን ነው ሴቶች ወራን ነው የኃጢአቱ ባለቤት ራሱ ላይ ነው የሚጸነው? ይህ ክርስትና ጋር ያለ እምነት ነው። ኃጢአት ይወረሳል የሚባለው ክርስትናው ለኛ ተውልና የራስ መልስ። ክርስትናው ለኛ ተውልና የራስ መልስ። በእስልምና ኃጢአት ይወረሳል ስለ አይወረስም ያልከው? አይወረስም። መልካም። ታዲያ ለምንድን ነው ሴቶች የሚደሙት በእስልምና? እሱ እንዴት አብራራለ? ሴቶች ለምን ይደማሉ በወር? ሴቶች ለምን ይደማሉ? ሴቶች እኮ የሚደሙት ይሄ የእርግዝና ኦቭሌሽን እና የተፈጥሮ ነው። ምኑን ከሃይማኖት ጋር አገናኘከው? አይደለም። ምክንያቱም አልጠባሪ ቮሊም አዳምጥ። አልጠባሪ ላይ ምን እንደሚል ታውቃለህ? ሐዋ መጀመሪያ ያን ዛፍ በቀጠፈች ጊዜ ሰማኛለህ፣ በቀጠፈች ጊዜ ምን አላት? አለ ይሄንን ዛፍ እንደደማሽ አንቺ ትደማያለሽ አላት። አላትም? የተረገመችው ሐዋ ነች በነገራችን ላይ። ታዲያ ለምንድን ነው ማስረጃ አምጣ። አልጠበሪ ያልከውን እንግዲህ ማስረጃ አምጣ። ብዙ እንትን አለ፣ ግን ከገነት አባረራቸው ነው እንጂ የሚባለው ከደም ጋር የሚያዝ ነገር የለም እኮ። ዛፉን አደማችሁ። ስማ፣ ዛፉን አደማችሁ። አዳምጤው እኮ የተረገመችው እኮ የመጀመሪያ ሴት ነች አይደል? ሐዋን የተረገመችው። ያጠፋችው እንጨቱን አደማችሁ ማናት? የአሁኑ ሴቶች አድምታል እንዴ? ነው ቁርአን ላይ ወይ ሐዲስ ላይ የአሁኑ ሴቶች ሄደው አብሮ አድምቷል ነበሩ በዛ ሰዓት? ሸይጣን እኮ ነው የተረገመው በሐዲስ ላይ እና በእስልምናው 15 ዓመት ቀርተሃል። ስማ በእስልምና አስተምሮ ከሆነማ አዳምን የወይን ጠጅ አስክራው ዛፉን ያበላችው ሐዋ ናት የሚለው አልጠባሪ። ሴጣን በእባብ ተመስሎ ገነት ውስጥ በሚኖርበት ጊዜ እሱን አይደለም አልጠባሪ ጻፈልን መጽሐፍ ላይ ነው ብለህ መጽሐፍ ላይ ምን እንደሚለው ሴቲቱ ወይን አጠጥተው አስክራው ደን ሄዳ አበላችሁ ዛፉን ያለው መጽሐፍ የሚለው እንደሆነ ቁርአን የሚለው ደግሞ ሐዲስ የሚናገረው ደግሞ ግልጽ ነገር ነው እኮ የነገረን ሐዲሱም። አሁን መለስልኝ። አሁን ወደዛ ትሄድ። አሁን መለስልኝ። ስለዚህ በእስልምና ኃጢአት ይታለፋል አይታለፍም? በዘር አይተላለፍም። ታዲያ ለምንድን ነው ሴቷ አደምጣ አዳምጥ። ስለዚህ አዳምጣ ብራዘር። ማሰማ ከሆነ ወይ ተው። አንዴ ይቅርታ። አስተርጓሚውን ትተህ ለራስህ ታወራለህ። ከኋላ አስተርጓሚ አለ በነገራችን ላይ። እንደዚህ በለው ይለዋል። አስተርጓሚውን ትተህ ለራስህ አታወራም? ራስህ ይችላል አታወራም? ካልቻልክ ለራሱ ስጠው። ቆይ እባክህ ሁለት ምናምን እኔ በመሀል አልገባውም። አሁንም አልገባብህም። በነገራችን ላይ ከሱ ጋር ነው የምጨርሰው። ቆይ ሲጀመር ራሱን አምጣ፣ ያንኑ አስተርጓሚውን አምጣ። ለምን መሰለህ አሁን የገቡ ሙስሊሞች የማያውቁትን ብሎ ይፈላሰፋሉና ከምንደክም እስልምና ላይ ያለ ታውቃለህ፣ የምንጠይቅ ልትመልስልን ልታስተምረን የምትችል ነገር ታውቃለህ። ጠይቀው፣ ችግር የለም። ኦኬ መልካም። እንግዲህ ወደ ነው በእስልምና አስተምሮ የአዳም ልጆች ይሄን የተወለዱት እስቲ ንገረኝ። ማለት ይሄን የተወለዱት አዳም ልጆች አይ ከቁርአን ንገረኝ። የት ተወለዱ? አሁን ለምሳሌ ቃይልና አቤል ይባል ልጆች አሉት አይደል? አዳም በእስልምና ይሄን የተወለደው ቃይል ይሄ አሁን ምን ጥያቄ ምን ትርጉም አለ? የትስ ቢወለዱ እኔ እናንተ አሁን የትም ተወልደና አለን አይደለ? የሚሰጠው በጣም መሰረታዊ ነገር ነው። በደንብ ነው የማውቀው። አሁን አደም ልጆቹን የትም ይወለዳቸው አውቃለሁ ካልክ ስለ እስልምና ታውቃለህ። በቃ ምን አገባህ አንተ? ከተጠየቅክ መልስ። ከገነት ከተባረረ በኋላ ወይም ከገነት ከወጣ በኋላ በምድር ላይ ይኖር ነበረ። ተለያይተው ከሚስቱ ጋር ወይ አንዴ ከሔዋን ጋር ተለያይተው ይኖር ነበር። ማስረጃው እንዴት ነው? ችግር የለም ያውራ። ከሚስቱ ጋር ተለያይተው እሺ፣ ምድር ላይ ወለዱ ልጆቹን። አዎ እስቲ ምድር ላይ ወለዱ የሚል መረጃ ስጠኝ ከቁርአን። ቁርአን ላይ መረጃ አምጣ እስቲ። ቁርአን መረጃ ከሰማይ ያንን ጥፋት ካጠፉ በኋላ ወይም ጸበለሷን ከበሉ በኋላ ወደ ምድር ወረዱ። ከዛም በኋላ ምን አላቸው? ከመሬት ውረዱና በዛ ኑሩ። ስለዚህ መረጃ ስጠኝ። ምድር ላይ ልጆቹን ወለደ የሚል መረጃ ስጠኝ። ቁል ላ ቢጡ ሚንሃ ጀሚዓን ፈኢማ ያእቲየነኩም ሚኒ ሁዳን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም
እየዘኑን አላቸው ውረዱ ከዚህ በኋላ እንደገና በጸጸት ወደ እኔ ትመለሳላችሁ። ምድር ላይ ተወለደ ግን መረጃ ስለሚያዘ አይሰማም ድምጼ። ምድር ላይ ተወለደ አንተ የት ነው የተወለድከው? አንተ የአዴም ልጅ ማለት እኮ አንተ ነህ። ኖ የመጀመሪያው ቃየል ያልኩት ስፔሲፊክ ብቻ ነው። የአዴም ልጅ ማለት አዳም፣ የአዴም ልጅ ማለት አንተ አባትህ ወንድምህ ናቸው። ኖ እኔ የመጀመሪያ ሰዎች ያወራሁ የመጀመሪያ ሰዎች የመጀመሪያ ሰዎች ያልኩ ስለ እኔ አይደለም። የመጀመሪያው ሰዎች ስለ አደምና ስለ ሐዋ ልጆችን ያልኩ እኮ ነገርኩህ እኮ በምድር ላይ ውረዱ ብሎ ወረዱ አይደለም እኮ የመጀመሪያው አዳም ልጅ የተወለደው መካ መረጃ እስቲ መረጃ አንተ እስቲ ረሱል አለይሂ ሰላቱ ወሰላም አረፋ ተራራ የሚባለው አረፍቱኪ ወይም አረፍቱከ ከተባባሉት ከዚህ ስም ይወጣል። እሱን የኡስታዞችን ሳክሰን የፈለኩት መረጃ የምን መረጃ እየነገርኩህ እኮ ነው። አዳምጥ። ከየትም ይሁን ይሄ አይደለም ካልክ አንተ አምጣ፣ ወይም አይ እዚህ ነው የተወለዱት ብለህ አውጣ። ቁርአን እዚህ ቦታ ተወልደዋል። ስለዚህ አንተ አታውቅም፣ የአዳም ልጆች የት እንደተወለዱ አታውቅም። በእስልምና አንተ የተወለድክበት ቦታ ተወልደሃል፣ እኔም የተወለድኩበት ቦታ ተወልጃለሁ። የአዳም ልጅ ማለት እንደዚህ ስለኔ አይደለም። ስለኔ አይደለም። አዳም ማለት አዳም ማለት የመጀመሪያው ሰው ነው። ሙስሊሞች ችግራችሁ ምንድን ነው? የመጀመሪያው ሰው ማለት ነው። አዳም ማለት የመጀመሪያው ሰውዬ እሱ ቃይልን አለው አይደል? ቃይል የተባለ ልጅ አለው። ቃይልን ይሄን ነው ናቸው። ቃይል ብቻ አይደለም ብዙ ናቸው። በቃይል የመጀመሪያዎቹ ቃይልን ተወለደ። እኔ ስለ ቃይል ጠየቅኩ እኮ ነገርኩህ እኮ ወንድሜ። እነሱ ተገናኙ አረፋ ላይ። ከዛ በኋላ ህይወታቸው መስለው ኖሩ፣ ወለዱ። እኔና አንተ ጋር ደረስን። አለቀ በቃ አከተመ። የዚህ የሰው ያረባብ ዘዴ ማለት ነው። አሁን እዚህ ውስጥ አንተ የምታገኘው ጥያቄ ወይም የምታገኘው እውቀት ምንድን ነው? አንተ አዲስ አበባ ተወለድክ፣ እኔ ደግሞ የሆነ ቦታ ተወለድኩኝ። የምትጠቀመው ምንድን ነው? ለዚህ እኮ ነው አሟል እንዴ ብራዘር፣ አሟል ጭቅላት ትንሽ ችግር አለበት። የትስ ቢወለድ የምታገኘው ነገር ንገረኝ፣ ጥቅሙን ንገረኝ። አሁን እኮ ይኸው ጊዜ ዝም ብለህ የምታባክህ ማስረጃ ምንጭ እኮ ነው። የመጀመሪያ ምንጭ ሳይኖር ነው እንዴ ዝም ብለህ ነገርኩህ። መካ አልኩህ እኮ መካ ነበር። አዳምና ሔዋን ቃየል የተወለዱት መካ ነው። በምን አወቅ? ይኖሩ የነበሩት ከሐዋ በምን አወቅ? ማስረጃ አለ። ማን ነገረህ? በምን ሲያውጣና አሳየና። ይኸው ግባ፣ ቪዲዮ ማውጣና አሳየን እስኪ። የሚዳሰስ ማስረጃ እየሰጠሁ እኮ ነው ወንድሜ። የምን ነው የሚዳሰስ? አረፋ ማለት አውቄሻለሁ ማለት ነው። ለዚህ እኮ ማወቅ ያለባችሁ ነገር ላይ ነው ጊዜ የምታባክኑት። ሙስሊሞች ግን ያታዝናናላችሁ በእውነት። ምን አሁን እኮ አደም አሁን እንካ ቆይ አደም ልጆቹን የወለደው አማራ ክልል ነው ብልህ ምን ተጠቀማለህ? እሱ አይደለም አዳምና ሐዋ የተገናኙ ጉዳቱን ንገረኝ እስኪ። አዳም ትቆጥብ አማራ ክልል ነው የተወለዱት ብልህ የምትጠቀመው እውቀት የምታገኘውን ንገረኝ አንተ ብልህ። ምክንያቱም የሁሉም ሰው ልጅ የትም ቦታ አለ። አይተሃል? ይሄ አንተ የሚጠቅመው ዝም ብለህ ያለ ማስረጃ ምንድን ነው እንዴ? አውቃለሁ ስለ እስልምና አላልክ እንዴ? ቁርአኑን ካነበብክ ወይ አዲሱን ካነበብክ አውጣና ይኸው መካ መዲና ነው ቃየል የተወለደው በልና አሳየን። ምንድን ነው የመጀመሪያው ቤት ካዕባ መሆኑን ሺስ የሚባል እንደገነባ በምን እናውቃለን እኛ? ግን ማወቅ አትፈልጉማ። ለምን ማስረጃ ለምን አታወጣም አንተ? ማስረጃ ማለት እኮ ማሳያ ነው እኮ። ማስረጃ ማለት አውጥተህ ይኸው ብለህ ማሳየት እኮ ነው እንጂ መለፍለፍ አይደለም ማስረጃ። ይኸውልህ ኢየሱስ ምን ብሏል መሰለህ መጽሐፍ ቅዱስ ላይ ማለት ነው። ምን አገባው ስለ ኢየሱስ ደግሞ ገባ? ኢየሱስ ይላል። በነገራችን ላይ አሁን እሱ ለምን ታውቃላችሁ መልሱን? ምክንያቱም ስለምናስተምረው ቃየል የተወለደው ጀነት ውስጥ ነው። መረጃ እናወጣለን። የተወለደው ጀነት ውስጥ ነው እና ያጠፉት አዳምና ሐዋ ናቸው። ለምንድን ነው ቃየል የተባረረው ከገነት? ዘር ምንም እኔ አወጣለሁ። አንተ ምድረ ተወለደ አታወጣም። እኔ አወጣለሁ። የማህበረ ቅዱሳን መጽሐፍ ልታወጣ ትችላለህ። ቆሻሻ ማህበረ ቅዱሳን የሚሆነ እግራችሁን ነው የምታውቁት። ማህበረ ቅዱሳን ይበልጣል። ካንተና ማምር ይበልጣል። አንተ ያለና ማምር የምትላቸው ቆሻሻ ሰዎች ይበልጣል። ማህበረ ቅዱሳን እንዴት ናችሁ? ሰላም ናችሁ?
አልሐምዱሊላህ በአላህ ወይ በቃ በአላህ እውቀቱ አለ፣ የእስልምና እውቀቱ አለ። እርግጠኛ ነህ? አለኝ ነው ያልኩህ። ለመሰለ ብዙ ሰዎች አንደኛ አይግቡ። በቃ እውቀት ከሌለም የእናንተን እንትን ስለምን እንትን ያስብላሉ። እውቀት ሳይኖራቸው ይገቡና እዚህ ጋር ለምን በቃ እኛ የምንፈልገው ከእናንተ ማወቅ የምንፈልገውን ነገር እኮ ማወቅ እንፈልጋለን። ስለዚህ እውቀት የሌላቸው ሰዎች እንዳይገቡ ምክር ብትሰጡ መልካም ነው። በየመስጊዳቸው ቀጥሉ። አልሐምዱሊላህ ሰላም ነው ወንድማችን፣ እንዴት ነህ? ይሰማኛል። ሰላም ነው። ኦኬ። አደም ከጀነት የተባረረው አላህ ቀድሮበት ነው ወይስ ሰይጣን አሳስቶት ነው? ሁሉም ነገር በአላህ ትእዛዝ ነው የሚሆነው። አንዱ መልስልኛ። አላህ ነው የቀደረበት፣ አላህ ነው የወሰነበት እንዲበላ ያን ዛፍ ወይስ ሰይጣን ነው መጥቶ ያለ አለ እንትን በራሱ እንትን አነሳስቶ ያሳሳተ? እንግዲህ እኔ ሳወራ እኮ እንደ እስላም ነው ማወራ እንጂ እንደ ሌላ እምነት ተከታይ ሆኜ ለማወራ እንደ እስላም መጥፎም እኮ እንደ እስላም ነው ታወራኝ። ምንም እንዴት ተታወራኝ ታወቀ እኮ እኮ ገባኝ። ለዛ ነው ብለህ ሁሉም ቀደር ኸይር ወሸሪ ሚነላህ ተዓላ ከአላህ በኩል ነው ሁሉም ነገር የሚሆነው። ግን ምክንያት የሚሆኑት ሰይጣን አለ። ሰይጣንም እንዲያሳስተው ከአላህ በኩል ነው የሆነበት። መለስልና አልሐምዱሊላህ። በነገራችን ላይ አንድ ነገር ማወቅ ያለባችሁ ነገር በእስልምና ሰውን የሚያጣምመው ሰውን የሚያሳስተው አላህ ነው ወይስ ሰይጣን ነው? ወይ የሚያገባኝ ነገር ብዙ ጊዜ እና እንደዛ ነው ይላል። አሁን ይሰማል አለ ይሰማል። እስኪ ወደ ኋላ እንመለስና በእስልምና አስተምሮ ሰውን የሚያሳስተው ሰይጣን ነው አላህ ነው? ሰይጣን ምክንያት ይሆናል ነው እኮ እያልኩ ያለሁት። ምክንያት ይሆናል ግን አላህ ሰውን የሚያሳስተው ኦኬ። ሰውን የሚያሳስተው ማን ነው ማለት? ሰውን ኃጢአት የሚያሰራው ማን ነው በእስልምና? ሰይጣን። ሰይጣን እርግጠኛ ነህ? ወደ እሳት የሚወስድ ሰይጣን ነው። ወደ ዝሙት የሚወስድ ሰይጣን ነው። ወደ ስርቆት የሚወስድ ሰይጣን ነው። እሺ ቆንጆ። ሱራ 16:93 ላይ አላህ የሚሻውን ያጣማ ይላል። ታዲያ እንዴት ታደርገዋለህ? ትክክል። ታዲያ ለምን ሰይጣን ትላለህ? አላህ የሚያጣምም ከሆነ አንድ ሰው ሁሉም ነገር እኮ ምክንያት ይኖረዋል። የምን ምክንያት ይሆናል እንጂ እኮ እሱ ፓወር ኖሮት አይደለም ማለት አላህ ነው ፓወር የሌለው ኖ ሰውን እንትን አትበል አንተ እንዴ እንትን አትበርግኝ አይደለም። ታዲያ እሱ ስትል ገባኝ። ኦኬ ሰይጣን እኮ አንተን ወደ ጀነት ሊወስድ ወደ አዛብ ሊወስድ የራሱ ስልጣን የለውም፣ ግን መንስኤ ይሆናል ነው። አላህ ብቻ ወደ ጀነት የሚወስደው ማን ነው ታዲያ? በእስልምና አላህ ነው። አዎ ጥሩ ካልሰራ ወደ አዛብ የሚያስገባ አላህ ነው። ኖ እኮ አይደለም። ክፉ እንድትሰራ ራሱ የሚያደርግ ማን ነው በእስልምና? ክፉ የሚያሰራ ማን ነው በእስልምና? እሱ መለሰልኝ። አልሐምዱሊላህ አንድ ነገር ላሳይ እዚህ ጋር። ለምሳሌ አሁን አንተ ስትናገር ክፉ የሚያሰራ እንግዲህ አላህ ይሁን ሰይጣን ይሁን እርግጠኛውን ማለት አልቻልክም። ሰይጣን ምክንያት ነው የሚሆነው እንጂ ሰይጣን ያሰራ ልትል ከጨፍ ደርሳለህ። አልገባኝም እኔ በዚህ ደረጃ ላይክ መጠራጠር ራሱ እርግጠኛ ሆነ መናገር አለብህ እኮ አምላክ አይደለም ሰይጣን ልትል ይገባል። አሁን ኮንፊውዥን። ስለዚህ አሁን በእስልምና ክፉ የሚያሰራው ሰውን የሚያጣመው ሰይጣን ነው ወይስ አላህ ነው ስለ መልስ የለህም። በነገራችን ላይ ሱራ 16:13 ላይ አላህ ሰው ያጣማ ይላል። ሱራ 15:39 ከተነቡ ደግሞ ሰውን የሚያጣምመው ሰይጣን ነው ይላል። በነገራችን ላይ ሱራ 16 እንዴት 93 ሌላስ እስቲ ለኔ ምን ትስጠኝ? እሺ ሱራ 15:39 ደግሞ ሰውን የሚያጣምመው ሰይጣን ነው ይላል። እሺ
አልሐምዱሊላህ ያለክ አልሐምዱሊላህ። እሺ አሁን ይሰማኛል። ምንድን ነው ያልከው? ኔትወርክህ በጣም ልክ አይደለም ወንድሜ። እንዴት እንደምናደርግ አላውቅም። ሙና ነው ሙና። በእስልምና ኃጢአት የሚያሰራው ማን ነው? ሙና ለመልስልኝ። ሙና አልሐምዱሊላህ እኮ ጸጥ አለ። ያው አሁን እንግባባ። እኔና እናንተ እኮ የምንግባባው በቃ አልሐምዱሊላህ። በቃ ኔት ልክ አይደለም። በቃ ሚት አድርግ። ኔት ጥሩ አይደለም። ወርደህ አስተካክለህ ተመለስ። አስተካክለህ ግባ። ቦታ ለውጥ። ሙና ሙና ሰላም ነሽ? እንዴት ነሽ? ሰላም ጾም እንዴት ነው? አማርኛን አልችልም ባባ ማናለ እናንተ ኦሮምኛ ምንድን ነው የምታውቂው ታዲያ? ኦሮምኛ ነው የምችው? ኦሮምኛ ጅራ ታዲያ? በጣም ይሄ ቤት ደግሞ የአማርኛ እዚህ ደግሞ አማርኛ ነው። በቃ ምንም ማድረግ አልችልም። በቃ ፕሮግራሙ የአማርኛ ስለሆነ ኦሮምኛ ነገ ጠዋት አለ። ጂራን እንትን አድርጊው። ሙና ቆይ፣ ሙና አንዴ ቆይ፣ ፈለገ ሙና ፎሎ አድርግኝና እኔ ፎሎ አድርግኝ፣ እኔን ጅራትን ፎሎ አድርጊ፣ እናወራሻለን። እሺ እናት እሺ፣ ጠይቅ፣ አሁን ጠይቅ። በኦሮምኛ ፊደል አምጪ፣ ጠይቅ። በቃ እኔን አማርኛ ስለይሰማል ምን ችግር የለም፣ ጠይቅ። በቃ ችግር የለም። ቁጭ በይና አትረጂማ፣ አይተረጁም። አሁን በውስጥ አውሪው። ምን መሰለሽ ሙና ሚት አድርጊና ሌሎች ወንድሞች ገብቶ ሲያወሩ አዳምጫቸው። እሺ ወንድሜ አዳምጪ። በቃ አንቺ ማዳመጥ ስለምትችል መናገር ሳይሆን ማዳመጥ ችለሻል። በቃ አዳምጪ። ሐሰንን አስገባ። እታቸው ነሽ። ምን አለ ከስር ሐሰን ምን ብሎ ጻፈ? ብቻ ሙስሊም እህት እንዲህ ብለህ ተሳደብ። እሺ ሐሰን ማነው? ሲገባ ይያዛል። የአዳም ልጅ የተወለደ ሲባል እኔም ነገባኝ። አማራ ክልል ሊጎዳ ሐሰን ለምን አታስገባውም? መልኬ አንድ ይጽፋል ከቅድም ጀምሮ እኮ አይገባም እኮ። አንደኛ ፎሎ እሱ ትንሽ ነው፣ 57 ነው። ቲክቶክ ደግሞ እንትን ይልብኛል። ቤኪ ነው። ቤኪ ሰላም ነው። ቤኪ ክርስቲያን መሰለኝ። ወይ እኔ ከእናንተ ወገን ነኝ። እኔ እኮ እንትን ሳላይ አላስገባም አውቃለሁ። ሀሳብ ካለ ሀሳብ ስት አይ ቆይ ይግቡቶ የምጠይቀው ጥያቄ ስለሚኖር እነሱ ይግቡ፣ ችግር የለውም። በጣም የሚገርም ለእኔ ጥሩ ሆነ። ብዙ ነገር አወቅኩ እኮ እግዚአብሔር ይስጣችሁ። ማን ነው እስቲ? ራጃ ነው። ራጂ ነው። ይሄ እንኳን ሙስሊም ይመስለኛል። ሙስሊም ነው ብራዘር? ሙስሊም ነው። ቀጥሉ። አሰላም አለይኩም። ወአለይኩም አሰላም ወረህመቱላህ። ጾም እንዴት ነው? ጾም አሪፍ ነው። ሀገራችንን ምድራችንን ምናምን እያሰባችሁ ነው? ቆይ ጋር መግቢያ ላሉ በጣም የሚገርም። አንተ ኢትዮጵያዊ ነህ አይደል? ነኛው። እንደው እድሜ እኔን ታክላለህ ወይስ ከእኔ ታንሳለህ? ስንት ነው ያንተ እድሜ? እኔ አሁን 48 ልገባ ነው። እኔ 34ኛ ገና እየገባው ነው። በጣም ይሄን ያልኩ ለምን መሰለ? ከአንተ ከፍ የሚሉ አባቶች እናቶች እንዳሉ እናውቃለን። የሚገርም እንደዚህ እስልምና እንደዚህ እስከሚደርስ ድረስ ዝም ማለታችሁ በእናንተ ዘመን በጣም ነው ያዘንኩት። አባቶች ያላደረጉትን እናንተ ግን በእናንተ ጊዜ የእናንተ ኡስታዝ ምናምን እየተነሱ ረጅም ጊዜ ነው እንጂ ቪዲዮዎቹም አለ መጽሐፍቶቹም አሉ። አሁን የመጨረሻ እንደው እፎይ መጣና መጽሐፉን አነበበ እንጂ ከዛ በፊት ሁልጊዜ እየተነሱ አምላካችን ላይ ብዙ ነገር ሲሉ ነበር። ግን እኛ ደግሞ በፍቅርና ያደግነው ኢትዮጵያ ውስጥ ያለ ነው። ይታሰሩም ይገደሉም ብለን ሰላማዊ ሰልፍም አልወጣንም አላልንም። አሁን ግን እኛ ተነካም ብላችሁ እናንተ ያደረጋችሁት ነገር ልክ ነው ብለህ ታስባለህ?
እንደ አባቶቻችሁ ያለፉትና የእናንተ ጊዜ ልክ ነው ብለህ ታስባለህ? እኔ አልቀበልም። ባይዘዌ ድሮ አባቶቻችን እንደዚህ በእንትን ያመጡ ነገር አሁን ትውልድ ተነስቶ ይሄ ነው የሚለው ሰውን ለማጋጫት የሚሄደው ነገር አልቀበልም እኮ። ማን የጀመረው? አሁን አንተ እውነተኛ ሰው ከሆንክ እንግዲህ እኔ ከ30 ዓመት በፊት አውቃለሁ ሌላ ዓለም ላይ በተለይ ዶክተር ዛኪር ያንን ነገር አንስቶ ዓለም ላይ ስንት ሰው ተገዳደለ። ኢትዮጵያ ውስጥ ግን ተቻችለን ስለምንነው ይሄም ሊሆን አልቻለም። አሁን ግን የጀመሩት እናሳቸው እነሱ ከእናንተ ወገን የተጀመረው እናውቃለን። ያ ሁሉ ጸጥ ተብሎ አሁን ደግሞ መልሶ ለምን ተነካችሁ ምላሽ ሲሰጥ ደግሞ ለምን ተነካን እንዴ? የእኛ አምላካችንን ስትነኩ ዝም አለን። የእናንተ ደግሞ ነቢያችን የጻፈውን ሲነካ ዘጋባት። ልክ አይደላችሁም። እናንተን የጀመራችሁ ሲባል በፍጹም ልጁን ሰጣችሁን ካልገደልን ካልታሰረ ምናምን አለ። እንዲህ ከሆነማ በጣም ብዙ ዶክሜንቶች አሉ። ያ ሲወጣ ደግሞ እነዚህ ሁሉ መታሰር አለባቸው የሚል ደግሞ ከዚህ ወገን ሲመጣ አይ ቆይ እስቲ ነገሩን የድሮ ፍቅር ያ መመለስ አለበት በሚል እኔ ብዙ ጊዜ እንትን ብዬ ነበረ። አሁንም በቃ በውይይት ከሆነ እንጠይቃችሁ መልሱ፣ አለቀ። ሰው ላይ እንደዚህ ነገር ንጽጽር ተብሎ ተጀምሮ መልሶ ከሳሽ መሆን ልክ አይደለም። ስለዚህ ወደ ውይይት አሁን በመልካም ውይይት ትወያያላችሁ። ካልሆነ መተው ይቻላል። ትተህም መሄድ ትችላለህ። ባይዘዌ ሃይማኖቱ ራሱ እኮ አያዝም አባቴ እኮ እንደሚያዝ ደግሞ አነበብኩኝ እኔ። ይኸውልህ ያዛል። አሁን እኮ ችግሩ ሃይማኖቱ እንደሚያዝ ቁራሌ እኔ ብዙ ነገር አየው። ይኸው ወንድሞች አሉ። አያዝም ካልክ ማስረጃ ይስጥህና ያሳየ። እርግጠኛ ነህ አያዝም? አያዝም፣ እርግጠኛ ነኝ። እሺ እንደማያዝ ማስረጃ ስጥና እንደሚያዝ ደግሞ እሱ ማስረጃ ይሰጣል። እስቲ አንተ ይገዳደሉ የሚለው ካለ አንተ መረጃ ስጠኝ። በቁርአን ላይ መንገድ ላይ የከፈትኩት በቃ አሁን ተወያዩ። ለምሳሌ ቁርአን ላይ ሲቀመጥ ወይም ደግሞ ሐዲስ ላይ ክርስቲያኖችና አይሁዶችን መንገድ ላይ ስታገኟቸው ወደ ጠባው መንገድ ግፏቸው ይላል። ለምሳሌ ቁጭ በቃ እንትን ይላል። ይሄ ማለት እንግዲህ ያለ ጠብን በደላለን ለመፈለግ ማለት ነው። ስለዚህ ታዲያ ይሄን ምን ትላለህ አንተ? ለዚህ ምን መላሽ ወይስ ያሳይክ? ያሳይኝ። ኦኬ ይሄን ካሳየው ልክ አይደለም አይደለ? እንዲህ ማለት ብድግ ተብሎ መንገድ ላይ ክርስቲያኖችን መንካት ልክ አይደለም አይደለ? ልክ አይደለም፣ ልክ አይደለም። መልካም ቆንጆ። ስለዚህ ለምሳሌ ቁርአን ሱራ 9 አያት 29 ላይ ሲናገር ስለ መጻፉ ሰዎች ስለ ክርስቲያኖችና አይሁዶች ሲናገር እነዛ አላህና መልእክተኛን የማይቀበሉ ሰዎችን ተዋጓቸው ይላል። ቃል በቃል ተዋጓቸው ክርስቲያንና አይሁዶችን ይላል። ለምሳሌ ይሄ ምን ትላለህ? አልስማማበትም። ተዋጋ ባይዘዌ እንትኑ ራሱ እንደዛ አይደለም። አንተ እንደምትል ኦኬ ኦኬ። አይ ለምን ወጣ? ጥሩ ነበር የሚያወራው አንተና አንዴ አይሄድላቸውም እኮ በእውነት ከባድ ነው የሚሆንባቸው። እኔ የዘንድሮ የበፊቶቹ እኮ ያነባሉ፣ ያውቃሉ፣ ያገናዝባሉ፣ እንደ ሰው በአይምሯቸው ተግባራዊ ያደርጋሉ። ምኑ ነው ውሸት? ቆይ እስኪ አንተ ና ግባ እስኪ። ምኑ ነው ውሸት? አንተ ኑ እስቲ ቀጥል። ምኑ ነው ውሸት? ይኸው የተጻፈውን ላሳይ። ምኑ ነው ውሸት? አሁን የምትናገረው ተጽፎ ቆይ አንዴ ላሳይክ። እኔ አዳምጠኝ። አሁን በስንተኛ ልፋት ይሄም ማንም የጻፈው ማንም እንትን ያለው አይደለም። መጀመሪያ አድምጠኝ። ይሄ ቁርአን ነው። ይኸው አረብኛውም አማርኛውም ስማ። ይህ በቃ እሺ፣ አንድ ጥያቄ። ቁርአንንም ማንበብ ያቃተህ አንተን የጻፍከው ያለ እኮ ነው። አንተን የጻፍከው
እንደ ሳና እፎይ ግን በስመ አብ እፎይ ስንት ጊዜ ነው ግን ያጠናው? ያ በጣም ረጅም ሰዓት የሚያነበው በፊት ሙስሊም ነበር እንደ እፎይ? ኧረ በስመ አብ አይደለም፣ ክርስቲያን ነው። ክርስቲያን ሆኖ ነው። በነገራችን ላይ እስልምና አነባለበት ትልቁ በጣም ሲምፕል ቴዎሎጂ ነው። ላይክ 3 መንዝ ይወስድብን ነው። ክርስትና እንደዛ አይደለም። እስልምና በጣም የሰው ሰላም ይፈጃል ነው ያልከው? ሳሂ 3 ምን ይፈጃል ነው ያልከው? ሙስሊም ነው። ጥያቄ ልመልስልህ ብራዘር። ቆይ በመጀመሪያ ሙስሊም ነህ አይደል? አዎ ሙስሊም ነኝ አልሐምዱሊላህ። እድሜ ስንት ነው? እድሜ 20 ነው። አሁን እናንተ ህጻናቶቹን ያስቸገራችሁ ምን እንደምናደርግ አብሽር እኔ ያልከራከርህም ምንም አይደለም። ኖርማል አይደለም። ለምን መሰለህ እኔ የኔን አቋም ልንገርህ። እሺ እኔ የማመልከው አምላክ መጥቶ ሰው ግደል ቢለኝ አልገልም፣ ስፈልግ ገሃነም ክተተኝ ነው የምለው። ለምን? ሰው ስለሆንኩኝ። እሱ ልንገርህ ግደል የሚለው መሪዎችን ነው እንጂ ሰዎች አይደለም። እሺ ይሄንን አንብበው። እሺ ይኸው ይሄንን አንብበው። እነዚያ መጽሐፍን የተሰጡት ሰዎች እነዚያ በአላህ የመጨረሻ ቀን የሚያምኑት አላህና መልእክተኛን እርም የሚያደርጉትን እውነትንም ሃይማኖት የማይቀበሉትን እነርሱ ተወርደው ነው ግብር በእጃቸው እስከሚሰጡ ድረስ ተዋጋቸው። ይህ ደግሞ ልንገርህ ትርጉሙ አማርኛ እኮ ነው። ምን ትርጉም ይፈልጋል? ልንገርህ ትርጉሙን ካልገባህም ስላልገባህ ነው። ትርጉሙ በአረብኛ ብቻ ነው እንጂ የተገለጸልህ እንትኑ ትርጉሙ አልገባህም። እኔ እኮ ኢትዮጵያዊ ነኝ። አንተ በቅኝ ግዛት ውስጥ ነው እንዴ ያለው? አረብኛ አይደለም ብራዘር፣ ልንገርህ ስማኝ። እሺ እንድማለት እኮ ውጋቸው ምንድን ነው? ቆይስ ተዋጋቸው ምንድን ነው? እኔ ለምን ትወጋኛለህ? ስላላመንኩ ልንገርህ። እኔ አልወጋህም። ውጋህ ያለው እኮ አንተ የአረብ እንትን በእስልምና እንትን ስር ግዛት እስከሆንክ ድረስ ግብር ትከፍላለህ፣ ግዴታ ነው። አሁንም ራሱ ለመንግስት ትከፍላለህ ግብር ክፈል። ካልከፈልም ግብር ያለው ደግሞ ጂዚያ ነው የሚለው። ጂዚያ ሙስሊም ሙስሊም ሀገር ነው። አዳት መሐመድ አዳምጥ፣ አትዋሽ። የጂዚያ የሚከፍለው እኔ ፕሮፋይል አዳምጥ። ስም ልንገርህ፣ ያሲን ነው ስሜ። አዳምጥ። ያሲን ይሄኛውስ አንዴ ቆይ፣ ወደ ቅዱም መልሱት፣ ወደ በዛ 929 ላይ መልሱት። ግብር አይደለም የሚለው፣ ግብር አይደለም። የተዋረደ ሆኖ አንተ ተዋረደ ነው መንግስት ግብር የምከፍለው ዛሬ ተዋረደ ነው። ራስህ ተዋረደ ነው እዚህ ነው። አዎ ካልከፍል ካልክ ትታሰራለህ። ተዋረደ ነው ትታሰራለህ። የተዋረደ ሆኖ ነው የሚለው እኮ የምትከፍለው ተዋረደ ነው የምትከፍለው። ካዲ አዎ ካዲ ናችሁ። ካዲ ሆነች ሁሉ ምንድነው ካዲ ነው? ትክክለኛው መሳል ምንድነው ካዲ ነው? ምን ማለት ነው? እስልምና መካድ ማለት መቼ አማርኛ ሲጀም በህይወት አንድ ቀን እስልምና ምኛ ለቀም ነው። እሺ ልጠይቅህ። ስም ማን ነው? ያሲን ነው ስም። ያሲን ቀላል ስም ነው። ያሲን አንድ ሰው ካዲ የሚባለው ለምሳሌ ከክርስትና ወደ እስልምና ሲሄድ፣ ከእስልምና ወደ ክርስትና ሲሄድ ነው ካወቀበት ሲወጣ ነው አይደለ ካዲ የሚባለው። ልጠይቅህ። እሺ ቆይ አመንዝ ይሄን መልስልኝ። ካዲ የሚባለው እሱ ልመልስልህ እኮ ነው። ልጠይቅህ። አንድ ልጅ ሲወለድ ሙስሊም ሆኖ እንደሚፈጠር ታውቃለህ አይደለ? እናንተ ሙስሊም ይለያል። እኔ ሙስሊም ወይ ያልተወለድኩ የምሬን ነው። ቄሶች እሺ ቄሶችን ምን ጠመቁ? አሁን እንትን ውስጥ አትግባ። ካዲ የብልጽግና ደጋፊ የነበረ ኃላፊ የነበረ ወደ ፋኖ ቢገባ ካዲ ነው አለ የሚባለው። የቱ? እሺ አንተ ለምን ተጠመቅ? እንደዛ ከሆነ ምንድን ነው ይሄ ደግሞ? ሌላ አንተ እየቃምክ ነው እንዴ? ታዲያ ምንድን ነው እንዴ? እንትን አልክብን። ከተወለድ ከ40 ቀን በኋላ ነው እንጂ ክርስቲያን የምትሆነው። የእናንተ ህግ ነው። ኧረ መልኬ ቆይ ሳሂ ያውራው አንዴ ቆይ። እሺ ሳይው መልካም አዳምጥ። እኛ የምንጠመቀው የእግዚአብሔር ልጅ ለመሆን ነው። ጥምቀት ሲጀመር እምነት ለመቀየር አይደለም ነገራችን። እሺ አንድ አንዴ አዳምጥ። አዎ ተረጋጋ። እሺ ሙሉ ነው በጌታ ተረጋጋ። እኛ የምንጠመቀው የእግዚአብሔር ልጅ ለመሆን ነው እንጂ እምነት ለመቀየር አይደለም። ምክንያቱም የአንድ ቀን ህፃን ልጅ ያቅም እምነት በቤተሰብ እምነት ላይ ሆኖ ልክ መጽሐፍ ቅዱስ እንደተጻፈው ማለት ነው። ልክ አብርሃም ልጆቹን በ8 ቀን እየገረዘ የእግዚአብሔር ልጅ እንደሚያደርጋቸው ሁሉ በአዲስ ኪዳን ደግሞ ግርዘት የሆነው ጥምቀት ስለሆነ
የእግዚአብሔር ልጅ ህዝብ ለመሆን ነው እንጂ የምንጠመቀው እምነት ለመቀየር አይደለም። በነገራችን ላይ ይሄንን አንድ ሮንግ የሆነ ዲሲሽንን ካምራ አውጣ። ሲቀጥል ደግሞ ቤተክርስቲያን አንድም ቦታ ሰዎችን ከእስልምና ወደ ክርስትና ላመጣ ነው ማጠምቁ አላለችም። እንደዚህ ያለችበትን መርያ ደግሞ ጽሑፍ ታመጣልናለህ። እንደዚህ የሚል ቤተክርስቲያን ትምህርት የለም። ሲቀጥል ደግሞ አንድ ማወቅ ያለብን ነገር ማለት ነው ህፃን ልጅ እምነት የለውም። ነገራችን ላይ አሁን አንተ ስትነግረን አልክ አንድ ሰው ሲወለድ ሙስሊም ነው አልክ። ሙስሊም ማለት ግን መሐመድ ያለ መልእክተኛ ነው አላህ አምላክ ነው ብሎ የሚያምን ነው። የአንድ ቀን ህፃን ልጅ ይህን አያምንም። አንድ ነገር ማወቅ አለብህ። እኛ እኮ መሐመድ ለኛ የተላከ ነብይ ነው እንጂ እኛ እኮ እስልምና እኮ ከአደም ጀምሮ አለ። እውነቱን ከነገርኩ ኢብራሂም አለይሂ ሰላም ኢብራሂም አለይሂ ሰላም ሙስሊም ነው። አንደኛ ልንገርህ መረጃ ለምሳሌ አሁን አዳምጥ አልጣባሪ ቮሊዩም 3 ላይ አልጣባሪ ቮሊዩም 3 ላይ ለአዳም ልጅ ለሴት ለአብርሃም ለኖህ መጽሐፍ እንደሰጣቸው ይናገራል። መጽሐፍ ሁሉ ምዕራፍ ይጻፋሉ። ስለዚህ ከአዳም ጣው ፕሊዝ። ስለዚህ ከራሱ ከአዳም በአጠቃላይ 10 ጥቅሎች ቶታል ይላል መጽሐፍ አይደለ? 10 ጥቅሎች አሉት። 10 ምን ጥቅል መጽሐፍ ነው? መጽሐፍ የለውም እሱ። አዳም መጽሐፍ አለው ለቁርአን ቁርአን አላለም። ያሳየኝ እስኪ። ሶሪ አልጣባሪ ማለት ነው። አልጣባሪ ላይ አይሽ አንድ ነገር ጠይቄ አንተ በዛው አንድ እስከዛው መጽሐፉን እስከማወረድ ድረስ መልስልኛ። አልጣባሪ ቮሊዩም 2 ላይ አላህ ሲናገር አዳም መጽሐፍ አለው ላሳይህ። አሳይ። የመጽሐፉ ስም እሱ ያዝከው መጽሐፍ ስም ምን ነበር? እሱ ያዘው። አዎ እሱን አላህን ጠይቀው። አንተ ያዝኩህ። እኔ ያዝኩትማ ጣባሪ ነው። ጣባሪ ምንድን ነው? አሳይኝ እስኪ። ሂስትሪ የአልጣባሪ ታሪክ አታውቅም? አልጣባሪ ምንድን ነው? አልሰማሁም ከዚህ በፊት። ሙስሊም አይደል እንዴ? ሙስሊም አይደለ? ሙስሊም በሆነ ሙስሊም ነኝ። አልሐምዱሊላህ። ታዲያ ሙስሊም ከአሁን እንዴት አታውቅም? ስለ አልጣባሪ አልጣባሪ ከዚህ በፊት አልሰማሁም። ከአንተ በፊት ሰማሁ ነው ገና። ኧረ ተው አታስቀኝ። አይ ሁሉም በራሱ ቋንቋ አለው። እኔ አፋር ነኝ ለዛ ነው። ኖ አይደለም። ሲጀመር ይሄ እኮ ስለ ቋንቋ አይደለም፣ የኢትዮጵያ ቋንቋ አይደለም እኮ ታረሳ። ይሄ አልጣባሪ ማለት የአረበኛ ቃል ነው። ሰውየው አረብ ነው፣ የእስልምና ሊቃውንት ነው። አጣባሪ አጣባሪ ቢልም በእኛ አው ሰሒህ ሙስሊም አው ቡኻሪ አንተ ካላወቅ የሚያውቅ ሙስሊም ገብቶ ያውራ። አይ ልንገርህ እሺ። አንድ ጥያቄ አዳምጥ። አልጣባሪ ፔጅ 130 ላይ እንደዚህ ይላል። ኦኬ ኦን ዘ ሜሴንጀር ኦፍ ጋድ ይላል፣ ያለ መልእክተኛ ማለት ነው። ሃው ማኒ ቡክስ ዲድ ጋድ ይላል፣ ስንት መጽሐፍቶችን ነው አምላክ የገለጠው ብሎ ተጠየቀው። ሄ ሰይድ እሱ መለሰ 104 ቡክስ 104 መጽሐፍቶችን ገለጠ አለ። ቱ አዳም ይው አይታለ ይው ለአዳም አለ ቱ አዳም ሂ ሪቪልድ ይላል 10 ሊቭስ 10 ቅጠሎችን አውረድለት ይላል። ይታያል እዚህ ጋር 10 ሊቭስ። እሺ ለማለ አዳም የመጀመሪያው ሰውዬ ነው። ሴት ማለት እንግዲህ ቃየል አዳም ከገደለው አቤል ከገደለው በኋላ የተወለደው ልጅ ማለት ነው ሴት። ለሱ ደግሞ 10 ቅጠሎችን አውረደ ይላል 10 ሊቭስ። እሺ 15 እንደቱ ኤኖክ ለኤኖክ ደግሞ 30 ጥቅሎችን ይሄ 50 ነው። ይሄ 50 ይሄ 30 ነው። ቱ ለአብርሃም ደግሞ ሂ ሪቪል 10 ሊቭስ ለአብርሃም ደግሞ 10 ለሙሴ ደግሞ ቶራ ለኢሳ ደግሞ እንጂል ያለ ይቀጥላል። እንጂል ያለ ስለዚህ አዳም መጽሐፍ አለው ማለት ነው። በእስልምና አስተምሮ አዳም መጽሐፍ አለው ማለት ነው አይደለ? ከዚህ በርግጥ ሊኖረው ይችላል። እኔ ያላክል ጥልቅ ስለ እስልምና አለው ይላል። ያው ካንተ በላይ ያለው አልጣባሪ ቮሊዩም 2 ላይ ፔጅ 130 ላይ መጽሐፍ አለው ይላል አዳም። ስለዚህ መጽሐፍ ካለው ይሄ ሰውዬ በመጽሐፍ ውስጥ የቱ ጋር ነው ሙስሊም ነኝ ያለው? ያሳየኝ ጅና አንተ የቱ ማን? በአዳም መጽሐፍ ውስጥ አዳም መጽሐፍ ውስጥ ነው። እሺ ያሳይ። እኔ ሙስሊም ነኝ የአዳም መጽሐፍ አሳየኝ። እሺ የአዳም መጽሐፍ አዳም ይላል። ይኸው እሺ አንተ ነው መጽሐፍ መንጠቅ ግዴታ ያለብህ አይደለም እንጂ የአዳም መጽሐፍ ሳይንት ምን አለ? ያለ መልእክተኛ አዳምጥ፣ ያለ መልእክተኛ ለአዳም አላህ መጽሐፍ ሰጥቶታል ይላል። 2 መጽሐፍ። ስለዚህ
መጽሐፉን አምጣና ሳየን አንተ ግዴታውን ታገናለህ አንተ ሳይ እኔ እኮ ማለት ነው ልንገርህ እኔ መሐመድን እንድከተል ነው እንጂ አዳምን እንድከተል እኮ አይደለም እንትን የተባልኩት ልንገርህ ኦኬ አዳምን በነቢያት አታምንም አንተ በነቢያት አታምንም ስማኝ አምናለሁ ማመን በቃ መልካም ካመንክ መሐመድን ነው ስለዚህ ታምናለህ በነቢያት በአብርሃም ታምናለህ በኢሳ ታምናለህ በሙሳ አምናለሁ በሱ ካላመንኩኝ እኔ ሙስሊም አይደለሁም ልንገርህ ስለዚህ እነሱ ካመንክ አምናለሁ እንጂ እነሱ መንገድ አልከተልም የምከተለው የመሐመድ ነብይ ሰለላሁ ዐለይሂ ወሰለም ምን ማለት ነው ታዲያ አምነህ ካልተከተልክ ምን አመንክ አምነህ ካልተከተልክ ምን አመንክ ተሰጠኝ እኮ መጽሐፍ ቁርአን ተሰጠኝ እኮ በእስልምና ውስጥ ከነቢያት ቀጥሎ አንተ የምታምነው በመጽሐፍት ነው አይደለ ስለዚህ በመጽሐፍት ብታምን ከሆነ እነዛ መጽሐፍቶች አሉ ብለህ ማመን አለብህ ታዲያ ሰላም ነገር ጠይቀህ መልካም ስለዚህ ዛሬ ያንተ ሰውዬ ማለት ያንተ መሐመድ ልጠይቅህ አንድ እኔ ስለ አብይ አይደለም አንተ የመለስ ስትራቴጂ እንጂ እኔ አልተራረም መለስ አንተላለ እንደ አዳምጥ የምናገበሽ ለመለስልኝ ያለ መልእክተኛ ስንት መጽሐፍቶች ወርዱ ተብሎ ሲጠየቁ በአጠቃላይ 104 መጽሐፍቶች ተወርዷል ብለው አወርቷል ከነዛ ውስጥ ለአዳም የወረደ መጽሐፍ አለ ይላል እሺ ለአዳም መጽሐፍ ወርዶለታል ይላል ስለዚህ ከአዳም መጽሐፍ ታመጣና ማለት መጽሐፉን ገልጠህ እዚህ በትልቁ እናደርጋለን የገለጥክ ይኸው እዚህ ጋር በቀን 5 ሰገደ ለካባ ሰገደ ካባ ሄዶ ሳመ የሚል ድንጋይ ማን ነው የሳመው ሙስሊም ነው አላልክም አሁን ማን ነው የሳመው ማን ነው ካባው የሚስመው እኮ ሙስሊም ማለት አንድ ካባን የሚስም ነው አይደለም ብራዘር እኛ ካባ ልንገር አንድ ሰው ጠይቅ ልንገር ካባ ሙስሊም ሆነ ይችላል ካባ ልንገር የሁላችንም ዓለም ላይ ያሉት ሙስሊሞች ሁሉ አንድ የሚያደርግ እንጂ እኛን ካባ አላንስም እኮ አንድ የሚያደርጋችሁ ከሆነ አንዱ ሰሃቢ እንዳደረጋችሁ ስማይ አንዱ ሰሃቢ አዳም አይመለከተኝም ማለት ስለ አንተ ሰሃቢ ካባ አንድ የሚያደርጋችሁ ከሆነ አዳም ወደ ካባ የሰገደበት አዳም ለካባ አይሰግድም ልንገርህ አዳም አላህ Subhanahu Wa Ta'ala መላእክቶቹን ሊያሰግድ ነው ከእናንተ ጋር አይደለም እሺ አንተ ክርስቲያን ነህ ሙስሊም አይደለም አንተ ክርስቲያን ነህ ጥያቄ መልስ እኔ ፈለኩት አንተ ክርስቲያን ነህ ጥያቄ መልስ አንተ ክርስቲያን ነህ ወይ ያልኩህ ማን ጋር ነው ጮህ በቃ እሱ ጋር ነው መሰለኝ ምን ውስጥ ነው ያለው አንተ ክርስቲያን ነህ ይጮሃል እኔ ክርስቲያን ነኝ ግን አዳም ክርስቲያን አይደለ አዳም ሙስሊም የሆነበትን መረጃ አምጣ እሺ ክርስቲያን አይደለ መረጃ አምጣ አዳም ሙስሊም ክርስቲያን ነህ ወይ አንተ እኔ ክርስቲያን ነኝ አዎ እኔ ክርስቲያን ነኝ ኢየሱስ ተወልዷል አልተወለደም ምኑ ደንቆሮ ሙስሊም ነው በጌታ መልስልኝ ኢየሱስ ተወልዷል አልተወለደም አዳም ሙስሊም አልክ አይደለ አዳም ሙስሊም ካልክ መረጃ አምጣ አልኩ እንትን ይኸውልህ ምን አለ መሰለ የፕሮቴስታንትና የእስልምና አንድ ነገር እየተረዳው መጣው እዛ ጋር የነሱ ኡስታዞች የሚሰብኩትን የሚናገሩትን ይሄ ለስብከት የስብከት ማጣፈጫ የለም የስብከት ማጣፈጫ ምሳሌ የሚሰጠውን መጽሐፋቸው ላይ የተጻፈ እየመሰለ መተው እንትን እያሉ ነው እኔ ብዙ ጊዜም ከፕሮቴስታንት ጋር ውይይት ሳደርግ እዛ ጋር ፓስተሩ ያለውን ነው መጥቶ እዚህ ጋር የሚያንጸባርቀው እንጂ መጽሐፉ የሚለውን አይደለም አሁን ማስረጃው እዛ ጋር የተናገረው የኡስታዝን እንጂ እዚህ ጋር ያለውን አይደለም ኤስኤች አይ ምንድነው እንትን የሆንከው አለ ነጭ ሆነሃል እኔ ነው ሳሂ ምንድነው ነጭ የሆነብክ እኔ ከፍቼ ነው ያሳያለሁ ሰላም ነው ሰላም እንዴት ነህ ሰላም በጣም ጎበዝ ወንድማችን ነው ሰላም እግዚአብሔር ከእናንተ ጋር ምንድነው እንዴ መቼ ነው የሰለጠናችሁት እንደዚህ እኛ የት ነበርን እዚሁ ናችሁ ሰላም እንዴት ነህ የጠፋ ሰው እግዚአብሔር ይመስገን ደህና ናችሁ አለን ክብር ይስፋ ሰማለሁ አይሳ ተሰማለ ያ እንግዲህ ልጁ ሁለት ነገር ሲል ሰምቼ ነበርና እሱ ላይ አንድ ሐሳብ ልስጥ አንደኛ ስለ ግብር መክፈል ብሎ ያለው ነገር አሁን
የትም ሀገር እየኖርን ግብር እንከፍላለን፣ ግን በሃይማኖታችን ከሃይማኖት ጋር ተያይዞ አይደለም። እኔ ሙስሊም መሆን እምቢ ስላልኩኝ አይደለም ግብር የምከፍለው፣ ወይም እሱ ና ክርስቲያን ሁን ተብሎ ክርስትናን ስላልተቀበለ እንዲቀጣ ተብሎ አይደለም ግብር የሚከፍለው። እስልምና ግን የሰዎችን ሀገር ወሮ እዛ የሚኖሩ ሰዎችን እስልምና ካልተቀበላችሁ ክፈሉኝ የሚል ሃይማኖት ነው። ካልሆነ ደግሞ ከሀገር ያሳድዳል ወይም ይገላል ማለት ነው። ሌላው ስለ በአረብኛ ነብዩ ለኛ ነው የተላኩት ሲል ሰምቼው ነበርና ቁርአን ደግሞ እንደሚለው አላህ መልእክተኛ ሲልክ ምዕራፍ 14 ቁጥር 4 ላይ ከመልእክተኛ ማንኛውም ለነርሱ ያብራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ነው። እና እንዴት ነው መሐመድ የተላከው ብሎ የሚለው ልጁ አረብ ሆነሃል አንተ ሰናቅኛ። አላህ ለማንኛውም ህዝብ በራሱ ቋንቋ ነብይ ልካል ይላል። እና በዚህ አባባል ለኛ የተላከ በቋንቋችን የሚያበራራልን ነብይ የታል አለ? ግን ሙስሊም ማውራት የሚችል ካንተ ጋር ሳይ ወይስ ወይ እናንተ ሲያዩ እኮ ሹልክ እያሉ ጠፉ። ያቋቸዋል። ሲቀጥል ደግሞ ስለ ካባ ሲያወራ ነበር። ልጁ ካባ የሚለውን ስም እንኳን በትክክል አያወራም ነበር። ከብዓ የሚባል ነገር የለም። ካዕባ ማለት እንኳን አልቻለም። ጣበሪን ሙስሊም ምንድን ነው? አሁን ኡስማን አያውቅም። እስቲ እባክህ እንደው ትንሽ እውቀት ብትሰጠው። አሁን ኡስማን እንግዲህ ገብቷል፣ ብዙም አያውቅም። እኔ ጋር ደግሞ አይጠፋም። ተልኮ አለው መሰለኝ ከኔ ቤት እንዳጠፋ መልክ ኦሳማ ላውራው። አንተ ሽማግሌ ትንሽ ቀን የቀረህ ተብያለሁ። እኔ ደግሞ በእድሜ ልሞት ነው ወይስ? አይ መስኪዬ አላወኩም። በእናትሽ እኔ ከምን እንደመጣው እኮ አላወኩም። ለእምነቴም እስኪ ታብታብ አድርጉ፣ እስኪ ታብታብ አድርጉ። አላስገባለው እኮ አስወጣከው እንዴ? አላስወጣሁትም። ኔቶ እኮ አላስገባ እያለ አስቸገረን። ኦሳማን እሺ፣ ይኸው መጣ ደግሞ ይሄ። አንተ ቆይ ማስረጃ ሳይኖር ለምንድን ነው የምትለፈልፈው? ምን አይነት ስማ ማመድ ስማ፣ ሰላም ተመልሶ አስገባሁት። እንደው አሳዘነኝ። እንደው ያው ጾመኛል። ቤት ከፍተህ ትጠይቃለህ። እሺ ቤት ከፍተህ ክርስቲያኖች ልጠይቃችሁ በለን። እሺ አሁን ስለ እስልምና አዳምጠኝ። መጽሐፍ ቁርአናችሁን አስቀምጣችሁ መጽሐፍ ቅዱስ አውጥታችሁ አላችሁ 4 ዓመት 5 ዓመት ይኸው ደግሞ እንደዚህ ሰዓቶች እግዚአብሔር ያስነሳና በእናንተ ቤት አይደለም። አንተ ካሳመንከኝ እኔ ክርስቲያን ሆናለሁ። በእናንተ ሃይማኖት ጠይቀህና ባትሆን እኔ ምን ያደርግልኛል? ለራስህ ነው ብትሆን። ከዚህ ከጨለማ አይደለም ከገዳይነት ትድናለህ። ክርስቲያን ብትሆን አዳምጠኝ። ክርስቲያን ብትሆን ክርስቲያን ብትሆን ክርስቲያን ብትሆን ይኸውልህ እኔ እንደ ትልቅ ሰው ላወራችሁ። ክርስቲያን ብትሆኑ ከነፍሰ ገዳይነት ትድናላችሁ። አንድ ልጅ አፍቅራችሁ በዛች ፍቅር አጣጥማችሁ ልጆች ወልዳችሁ ትኖራላችሁ። ገና ለገና 72 ሚስት አለ ተብለ ግንባር እስኪደማ ለ72 ሚስት ከሆነ እዚህ ሞቷል እኮ። ገንዘብ ከፍለ 1000 ሰው ጋር መተኛ ትችላለህ። በማይሆን ነገር በማይሆን ተስፋ እንትን አትበሉ። ይሄ ነው በእውነት። አንደኛ መንግስተ ሰማያትን ውስጥ HIV ልታስፋፉ ነው እንዴ? ጥያቄ መልስልሽ ልጠይቅህ። አንተ 72 ሚስት ደግሞ አንደኛ ልጠይቅህ ብቻ ሳይሆን ያንተ ቤት ነው አይደለ? ያንተ ቤት ደግሞ ልጠይቅህ መሐመድ መጠየቅ ጊዜ ሲኖረው ለመጠየቅ። አንተ እስልምና ትክክለኛ ሃይማኖት ነው ብለህ የምታምን ሰውዬ ክርስቲያን መሆን ፈልጋለሁ ስትለን
አንተ ደግሞ አታጭበርብረህ ክርስትና ርዕስ ይዘናልና ነው ካልከኝ ንገረኝ። ስማ ርዕስ ይዘናል። ርዕሱን መቀየር አይቻልም። ኢየሱስ ተወልዷል ወይስ አልተወለደም? ሆልድ ኦን ጅል ነገር ነህ። እዚህ የመጣ ርዕስ ማስቀየር አትችልም። ኦኬ እሺ አንድ እኔ ክርስቶስን መቼ አወቅኸውና ነው ስለ ክርስቶስ የምታወራው? አንተ የምታውቀው ኢሳን ነው። አንተ የምታውቀው ኢሳን ነውና በተያዘው ርዕስ ላይ ግን ቪዲዮ ክፈት እንድናምን ቪዲዮ ክፈት። አልቃምኩም እያልኩ አብሽር፣ ምንም አልፈራም። እስኪ ክፈት ካልቃምክ ክፈት። ይሄው አልቅም። አልሐምዱሊላህ ሙስሊም ነኝ። አንተ በእናትህ ስታምር እውነት ስታምር። አይ አጥንት ክፈተው እንጂ ቆይ እያየን እኛ አንገልም። አትፈራ። አብሽር። እኔ ደግሞ አልፈራም። አልሐምዱሊላህ ሞትን እወዳለሁ። መጥቶልኝ ለሞት ያ ሰላም ጋውራ ዓለሙን ሙሉ የፈጠረ ጌታ እንዴት ተወለደ ትላለህ? ሰላም ብያለሁ መሐመድ። ቪዲዮ ክፈት ብናወራ ቪዲዮ ከፍታው እኔ ቪዲዮ ከፍታለሁ። እስቲ አታጥፋው። አላጠፋውም። ማንም አልፈራም። አብሽር በቃ ያው ሰላም ይጠይቃል። በቃ እንደዚህ አብሽር። ፎቶ ይልክልሃለሁ ከፈለክ። እኔ ማንም አልፈራም። ሞት እንደምወደዋለሁ ባገኘው ደስታዬ ነው ሞት። እሱ በጊዜ ያለ ይወስዳል። አሁን ሳትረብሸን ተረጋግተህ ለመማማር ስለሆነ እስልምና የነቢያቶች ሃይማኖት ነው ስትል የነበርከው አንተ ነህ? ሌላ ልጅ ነው? አዎ እኔ ነኝ። ሙስሊም አልሐምዱሊላህ። ኦኬ ሆልድ ኦን። አብርሃም እናንተ ኢብራሂም የምትሉት ሙስሊም ነበር? ሙስሊም ነበር። አዎ። ታዲያ ሙስሊም ሆኖ ለምን ፀሐይ ጣዖት ያመልክ ነበር? ፀሐይ አላመለከም። እሱ አላመለከም። ቁርአን አታነብም አንተ? እሱ አይደለም እንዴ ረቃይቶ እቺን አመልካታለሁ ብሎ ተመልሶ ደግሞ አይ ፀሐይ ተለቅ ያለች ናት ያንሱ ጌታውን ጌታውን ያውቁናል እሷን ነው ማመልከው ያለ ኢብራሂም አይደለም እንዴ? ያንን ልንገር። የስንት ዓመት ሰው ነው? አባቱ ጣዖት አምላኪ ነበረ። ማን? ኢብራሂም ገና ልጅ ነበር። ጨረቃ ለሊት ገና መጀመሪያው ነው ፀሐይ ጨረቃና ፀሐይን ያየው ያን ልንገርህ። እሱ ፀሐይ ነው ሳያውቀው ምን አለ ለካ ጨረቃና ፀሐይ የሚባሉ ነገሮች አሉ ብሎ ሰርፕራይዝ ሆኖ ነው እሷን ማምለክ የጀመረው አይደለም። ልንገርህ። ሲቀጥል ደግሞ መሐመድ ወንድሜ ስማኝ ብራዘር፣ ልንገርህ። ስማ ርዕሳችን መለሳለን፣ ግን ይሄን አይ ስለ ኢብራሂም አልጨረስክም። ልጨርስ። በተራ ማውራት ይችላል። አንተ አታወራም። አይሰራም። በተራ ማውራት ስለለ ወይ ዛሬ ማታ ሁሱ የለም እንጂ ሁሱ ቢኖርልህ ማለት ነው ያመጣችሁት ርዕስ ስለሆነ እሱን ሁሱ የለም እንጂ ሁሱ ቢመጣልህ ትወጣ ነበር ብራዘር። እስማ አንተ ለምንድን ነው የመጣኸው እዚህ? ለመወያየት ነው ወይስ ለማሾፍ ነው? ታረሳ። እኔ እኮ አላሾፍኩም። ለማሾፍ ከሆነ ጊዜ የለንም፣ መሄድ ትችላለህ። አይ እኔ ሃይማኖቴን ዲፈንድ አደርጋለሁ ያነሳችሁን ጥያቄ እዛ ላይ ሐሳብ አለኝ የምትል ከሆነ ግን የፈለግከውን ኡስታዝን ይዘህ ማምጣት ትችላለህ። ውይይት ስትጠሩ አትመጡም። ለመግደል ግን ዋነኞቹ ናችሁ። አንደኛ እኛ ሰው አንገልም ዝም ብለን። ቁርአናችሁ ግደሉ የሚለው ለምንድን ነው? ዋናው ርዕሱ እሱ ስለሆነ ከጎን ግን ነቢያቶች ሁሉ ሙስሊሞች ነበሩ ከአዳም ጀምሮ የሚለውን ነገር ስላመጣችሁ እሱን ለመመለስ ነው የጠየቀው እንጂ ዋናው ርዕሳችን ቁርአን ግደሉ የሚለው ለምንድን ነው? እኛ ሰው አንገልም። ግደሉ አይልም። ዝም ብሎ አይደለም ደግሞ ግደሉ የሚለው እንገረ ያ ይቀርና አላህና መልእክተኛውን የተዋጉ ምንዳቸው ምንድነው? ቁርአን ይዛል። ቁርአን ነው ይዛል። ቁርአን ይዛል። አረብኛ ትቀራለህ? እኔ አረብ አይደለሁም። ቁርአን ይዛል አንተ? ይዛል። ኦኬ ምዕራፍ 5 ቁጥር 33 አንብብልን። ግን እኮ አልችልም። እንደገና ተጸራርቼ ልምጣ። ቆይ ምንድነው እያላገጠ ነው? እባክህ ልጅ ወይ አውር እኔ ያላገጠ መስራት ይመለስ። አይ ቆይ እኛ መጽሐፋችን ለመንካት መጸዳዳት አለ። ማርያም ቆይ እኔ ጋር
ስንት ነው እና ቆሻሻ ሆነ ነበር ያመሸው እስካሁን ወይም የዋልከው አይደለም ቤት እንዳለ አይደለም ብራዘር ይኸው በቃ ይኸውልህ በደንብ ራስህ እናንተ ተጣምነን አልহামዱሊላህ ይሄ ልጅ ጥሩ ልጅ ነው ቆይ ይኸው ጥሩ ሰው ሊሆን ይችላል ግን እያሾፈ ነው አይ እንትን ይኸው ናንብበው እስኪ ናንብብ ክፈተው እነዚያ መጽሐፍን የተሰጡት ሰዎች እነዚያ በአላህና በመጨረሻው ቀን ያመኑት አላህና መልእክተኛውን እርም ያደረጉት እርም የሚያደርጉትም እውነተኛውንም ሃይማኖት የማይከተሉት እነርሱ የተዋረዱ ሆነው ግብርናን በእጃቸውን እስከሚሰጡ ድረስ ተዋጋቸው ይሄ ምዕራፍ 9:29 ነው አይደል ያ ደግሞ ማለት ይሄ መልእክት የወረደለት ሰው ልንገርህ ለነብያችን ሰለላሁ ዐለይሂ ወሰለም ነው የወረደው ቆይ አዳምጠው እሱ ወንድማችንን አዳምጠው ሐሳቤን አስተያየት ለነብያችን ሰለላሁ ዐለይሂ ወሰለም ነው የወረደው እሱ ደግሞ የወረደለት የሙስሊም ሀገር ላይ አረብ ሀገር ላይ በክርስቲያን መንግስት ነበር የነበረው እንትኖቹ ማለት ነው ጣዖት አምላኪ ነው የነበሩት እናንተ ሃይማኖት ነው ፖለቲካ ነው ያዛችሁት አልገባኝም እኛ ነን ተዋጋቸው እያለ አስጨርሰኝ እስቲ ሰላምን እንትን አትበለው እስቲ በንዴ ቆይ እስቲ የሚያወያየን እኮ አፈንከው ላውራበት ምን አለ ሰላም ሀገር ላይ ያሉት አለው አንተን ጣዖት አምላኪዎች በለዋ አንተ ነው የምጠብቅህ እኮ ሌላ ላውጣ ሌላ ጥቅስ አውጣ ሐሳቡን አስጨርሱት እሺ ያለው አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ሲያወርድለት ሄደን እንትኖቹን ተዋጋቸው ሙሽሪኮችን እነሱ ደግሞ ጣዖት አምላኪ የነበሩትም የሙስሊም ሀገር ላይ ነው ግዴታ እጅ የማይሰጡ ከሆነ ተዋጋቸው አሸንፋቸው እስከ ግብር እስከሚከፍሉ ድረስ ተጋዝጫቸው ነው ያሉ እሺ ቆይ አሁን መጀመሪያ ሄዶ አላህ ሂዱና ግደሏቸው ወይም ተዋጓቸው አለ ስትል ለምንድን ነው አላህ ሂዱና አስተምሯቸው ያላለው ማስተማር ነው የሚቀድመው ወይስ መዋጋት ማስተማር እንዴት እሱ እኮ ነው ቤት ሰለላሁ ዐለይሂ ወሰለም እኮ እዛ ፊት ስንት አያወርዷል አንተ እኮ አሁን የመሐላይቱን አንቀጽ እኮ ነው የመጣው ሀገሩ የት ነው ሳዑዲያ ነው አረብ ሀገር ነው እና አይሁዶች ምንድን ነው ያሉት እኛ ውስጥ ካልመጣ መሐመድ ነብይ ሰለላሁ ዐለይሂ ወሰለም አናምንበትም እኮ ነው ያሉት አላህ Subhanahu Wa Ta'ala ደግሞ ምን አደረገ እና ባያምኑበትስ የነሱ ልክ ምን ባያምልኩበት የራሳቸው እንትን ነው ቅጣት ነው ባያምኑበትስ መገደል አለባቸው እስልምና እኮ አያስገድድህም በፍላጎትህ ነው ግን በመሬቱ እሱን እንትን እላለሁ ስማ ወንድሜ ልስን ማውራት ብቻ ሳይሆን እያረፍክ ትንሽ እየተነፈስክ አንድ ሰው ማመን አለማመን መብቱ ነው እያልክ መለስ ብለህ ደግሞ ካላመንክ ትገደላለህ ካልክ ያንን እኮ አንተ ነህ በስነ ስርዓት ያልተረዳኸው አንተ ችግር አለበት ሀገር ላይ አንተ ሙስሊሞችን ይጮክናል ብለህ ካሰብክ አበራሃለሁ ለምንድን ነው ከሀገር የምትጠበረኝ አላምንም እኔ በመሐመድና በአላህ አላምንም ከየትኛው ሀገር እንዴ አሁን እኮ አንተ መሐመድ ሄዶ ስማ አሁን አንተ የበረሰው አለ ምዕራፉን በደንብ አላነበብከውም ማለት ነው ምርጫ ይሰጣል ይመጣና ኑ እስልምና ተቀበሉ አንቀበልም ሲሉ የሚቀጥለው ምርጫ ምንድነው የሙስሊም ግዛት ውስጥ እስከሆንክ ድረስ ግዴታ ነው የምን የሙስሊም ግዛት አረብ ሀገር እኮ ሙስሊም ሀገር ነው ታውቃለህ አይደለ ማን አለ ያ ሁላ አይሁድና ክርስቲያን እዛ ሲኖር የነበረውስ አይሁድ ሀገር አለው እንዴ ደግሞ አይሁድ ሀገር አለው እና የላቸው እና ከየት መጣ አይሁዳ ነው ወንድሜ አንተ ራስህን ማታለል ትችላለህ it's your problem እኔ ራሴን ማታለል አያ ግን አሁን አንተ አፋር ክልል መጥቼ ለምሳሌ አፋር ክልል ግዴታ መሪ ሆነ አንተ ከአባቶቻችን መሪ ሆነ ነገ እኔ አንተ መሐመድና ሰራዊቱ ምን ሊሰሩ ነው ስፔን ድረስ አርሜኒያ ድረስ የሄዱት ሮማ ድረስ ነው ምን አስከታቸው ኢትዮጵያ የምን ሀገር ነች እሺ ያኛው ሀገር ከሆነ ኢትዮጵያ የምን ሀገር ነች ኢትዮጵያ ነው እንዳታባው የሁለቱም ሀገር ነው የሙስሊሙ የክርስቲያኑ ሀገር ነው እንዴ እናንተ እንደመጣችሁ አታምንም እንደመጣችሁ ከአረብ ሀገር አታምንም እኛ አልመጣንም እዚህ ነው ተወለድነው ብራዘር ወይቶ ካንተ ጋር
ብዙ ሰው አለ። 100 ምናምን ሰው ይዘን ከአንተ ጋር እንዲናወራ አያውቅም። አትፍረዱበት። በቃ ሰውት አይ እንደዚሁ መተው የማያውቀውን አያላቅም ይበል እንጂ አላቅም እኮ አውቃለሁ እኮ ብሎ ነው የገባው እኮ አውቃለሁ ብሎ ስለገባ ለዛ እንጂ አሁን እኮ ትንሽ ልንገረው። እስኪ ደግሞ ጊዜው ስጠው ጊዜ ስላልሽ ነው። በነገራችን ላይ እሱ ማመን አለማመን መብት አለው ሰው ሲል እንደዛ የሚል ሐሳብ አለው ቁርአን። ግን አሁን ያነበብነው ምዕራፍ 9 አያ ቁጥር 29 ግን እሱን የሰረዘ አያ ነው። ቻፕተር ነው በሙሉ። መሐመድ ሰላም ብለናል። መሐመድ እንዴት ነህ? በመጀመሪያ አንድ ጥያቄ ስለ እስልምና ታውቃለህ? ካላወቅህ እባክህ አንደኛ ራሳችሁንም አታሰድቡ፣ ሁለተኛ እኛንም እንትን ማወቅ የምንፈልገውን እንዳናቅ እያደረጋችሁን ነው። ስለ እስልምና ታውቃለህ? ወሬ አያስፈልግም። ወደ እንትኑ ነው መግባት ያለብን። ታውቃለህ? አታውቅም? በቃ ጸበኛ ካልሆናችሁ፣ ካልተናደዳችሁ፣ ካልተቆጣችሁ፣ ምን ካላላችሁ የሚል መጽሐፍ አለ እንዴ? ምንድን ነው የጠየቅኩ? ስለ እስልምና ታውቃለህ? አታውቅም ነው። እኛ እንናደድም ትገላላችሁ እንጂ አትናደዱም። እሺ ልክ ነው። አዎ አውቃለሁ። ለምንድን ነው የምንገለው? ይህን መግደል ግን አመጣው። ይኸው እዚህ ጋር አንብበው። ይኸው ይሄ ምንድን ነው ታዲያ? እና ያ ታዲያ በሰዓቱ የነበረ ህግ ነው። በዛ ሰዓት የነበሩ ክርስቲያኖች በቃ እንዋጋለን። አሁን አልገደላችሁም? ቤተክርስቲያን አላቃጠላችሁም? አላረዳችሁም? በሰዓቱ ተቃጥሏል። ግብርም ገብረዋል። በቃ በነቢያችን ህግ ተዳግሯል። አሁን እንጂ አሁን በኢትዮጵያ ላይ በስማ ያንን እኔ አላቅም። ተው፣ ይሄ የፖለቲካ ማስነሻና እኔ አላቅም ያልኩት ነው እንጂ እኛ ክርስቲያን ጎረቤቶች አብረን ወይ በቃ ሰላም። እውቀቱ እንዴት ይሻላል? መስኪ ምናምን እስቲ አሳስቡበት። ከዚህ ልጅ ጋር የሚያስከትል አካባቢ ነው። ማነው እንትን አካባቢ ተቃጠለው መስጊድ? መስኪ ሀሳብ ስጡ። በእናንተ እንትን ውስጥ አልግባ። እያወራሁ ነው። አውራኝ አንተም። አይ ሰላም፣ ከእነሱ ጋር ነው የምታወራው። አቤት። እሺ መሐመድ፣ እውቀቱ እንዴት ይሻላል? አሁን እኮ አይደለም ማለት ካወራን እውቀት አለክ የለህም? መጨረሻ እውቀት አለ የለህም? አለኝ። ይኸው በቃ ይኸው ከሱ ጋር በቃ አንዴ ጸጥ በልና ከሱ ጋር ሰላም ለኩልክ ዋውራው በእናትህ። አዎ አያዳምጠኝም ያለው መሐመድ እንዴት ነህ? እሺ ሰላም እንዴት ነህ? እግዚአብሔር ይመስገን። አላህንና ነቢዩን መዋጋት ይቻላል? አይቻልም። ኦኬ። ቁርአን አላህና ነቢዩን የሚዋጋ ሰው መገደል አለበት የሚል ምዕራፍ ስላለው ምን እናደርገው? ይህን ፓርት ይህን የቁርአን ክፍል ምን እናድርገው? አንተና አላህ ተጋጫቸው። ምዕራፍ 5 ቁጥር 33 አንብበውና ሰላም ወይ ሌላ አንብቤዋለሁ፣ አይቼዋለሁ። አዳምጠኝ መጀመሪያ። አንተ ብቻ እኮ አይደለም እዚህ የሚከታተሉ ሰዎችም አሉ። ስለምን እያወራን እንደሆነም እንዲያውቁ ምዕራፉ ተነቦ ከዛ አንተ የትርጉም ችግር ካለው ወይም የኛ የመረዳት አቅጣጫውን የሳተ ከሆነ አይ እንዲህ ማለት ነው ብለህ ታብራራለህ። አውቀዋለሁ አይነበብ ግን አይነበብ እንደዛ ደባብቆ የሚታለፍ ነገር አለ እና ምዕራፍ 5 ቁጥር 33 አንብበህ ተርጉምልኝ። ምዕራፉ ይነበብ መጀመሪያ። ኢስላም ገዳይ ነው እያልክ ነው። ፈለገ 5:33 ማውጣት እንችላለን? አውጣለሁ እችላለሁ። ምዕራፍ አሁን አይመለከትም እኮ እኔ እኮ ይኸውልህ መሐመድ ምንም ስለማላውቅ ማወቅ እፈልጋለሁ። ሌሎችም እዚህ ያሉት ማወቅ ይፈልጋሉ። በቃ ታዲያ ሰው አለ እዚህ 140 ይኸው ይነበብ። በቃ አንዴ ይነበብ። ተው ጸጥ በል። የእነዚያ የአላህና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውና እግሮቻቸው በማፈራረቅ መቆረጥ ወይም ከሀገር ማባረር ነው። ይህ በእነርሱ በቅርቢቱ ዓለም ውርደት ነው። በመጨረሻይቱም ለእነርሱ ከባድ ጥቃት አላቸው ይላል። እንዴት ነው አላህን የምንዋጋው? እንዴት ነው መሐመድ? ኦኬ ነቢ ስለነበር በዛ ጊዜ የነበሩ ሰዎች አሳደዱት የሚል ታሪክ እንኳን የለም። ግን እናንተ በምትሉት እንሂድና ነቢዩን አሳደዱት። አላህን የሚዋጉ ማለት ግን ምን ማለት ነው? ማሽ አሁን አውርተህ ጨረስካ?
ጥያቄ ነው። አውቶ አይደለም የጨረሰው አነበበ። በቃ እኔ ልመልስልህ ነው። አዳምጠኛው መጽሐፉ መለሰልን እኮ። አሁን አንተ በጥቅሉ ማለት ነው ኢስላም አላህን እንዴት ነው የምንዋጋው? እንዴት ነው ከአላህ ትእዛዝ ከመመሪያ ከወጣህ ገብቶሃል አይደለ? ሁለተኛ ደግሞ በነብያችን ላይ ክደህም ደግሞ ካስተባበልክም እነሱንም ደግሞ መልሰህ እዋጋለሁ ታልክ ይገደሉሃል። ከዛ በኋላ ክርስቲያኖች እሺ በሰላም አልኖሩም እንዴ? በነብያችን ጊዜ ግብር እየገበሩ አልኖሩ? ብቻ አልኖሩም። የት አሉ? የሳውዲ ክርስቲያኖች የት አሉ? አይ የሳውዲ አንድ ሀገር ላይ አንተ ትኩረት ማድረግ የለብህም። ምናልባት አሁን ለምሳሌ እስልምና የተነሳው ከዛ ስለሆነ እነሱን ጠራርጎ አውጥታቸዋል። የት አሉ እነሱ? እንደዛ አይደለም። ያ የተሳሳተ አንተ አመለካከት ነው። እሺ እስራኤልስ አሁን አሉ? ንገረኝ። አሁን አንተ እዛ ቦታ ክርስቲያንና አይሁድ አልነበረም እያልከኝ ነው ማለት? በነቢዩ ዘመን አልነበሩም እዛ የሚኖሩ ሰዎች? የት በሙሉ ጣዖት አምላኪ ነበር ነበሩ። ጣዖት አምላኪ ክርስቲያንም ሁሉም ነበረ። ግን እሺ የት ሄዱ እነሱ? አልገዛም፣ አመፀኛ ነኝ ያለ ተዋጋ፣ ሞተ። ከዛ እናንተ ያችን የቁርአን አያት አሁን አመፀኛ ስትል መቃላችሁና እስልምናን አለመቀበል አመፀኛ ያስብላል ወይ? አመፀኛ ያስብላል። አንተ በሰዓቱ የነበረው አመፀኛ ያስብላል። አንብቦ መጀመሪያ በዛ ሰዓት የነበረው ክርስቲያን ኢስላምን ለማጥፋትና ለመደምሰስ ነው እንጂ እኮ ሌላ አልነበረው። ይሄንን ማስረጃ አንቀበልም ብለዋል። በማንኛውም ጊዜ ግን ነብዩን ለመግደል ይሁን ለማሳደድ የተነሳ ሰው የለም። እንደውም እኔ አንድ ነገር ልስጥህ። ይሄ አንተም የምታውቀው አይመስለኝም። ነብዩ መጀመሪያ የተዋጋው ሰው ማን ነው? ነብዩ አዳምጠኝ። ነብያችን ኃይል አደራጅቶ ለመጀመሪያ ጊዜ የተዋጋው ማን ነው? ሁሉ ኡመት ተከታይ እንደዚህ ያፈሩት ተዋግተው አይደለም። ሲጀመር እነሱ እስልምናን የጀመሩት ብቻቸውን ነበረ። ከዛ እየተንቀሳቀሰ ይኸው ዛሬ ላይ የዓለማችን ህዝብ ግማሹ ተከታይ ነው። ገባህ? በፍቅር ነው እንጂ ያመጡት በውጊያ አይደለም። አንተ በተረጎም እንኳን አመለካከት መሐመድ አንተ በፈለከው አድርገህ መተርጎም ትችላለህ። ያወራ ያዳምጣ መጀመሪያ አንተ ስማኝ፣ የምር እናንተ ናችሁ። ቆይ አሁን መጀመሪያ ነብዩ የተነሳው ከየት ነው ሲባል ከመካ ነው አይደል? ምንም የተነሳው እኔ እናንተ እንጨርስና ሀሳብ ያለው ሰው ደግሞ ያውቃል። ችግሩ በየተራ ማውራት አትችሉም ሙስሊሞች። እስልምና ሲነሳ ወይም ነብዩ እኔ ነብይ ነኝ ብሎ ሲነሳ ከየት ነው? ማይ ፍሬንድ ለሰን ከመካ ሲነሳ ስንት ዓመት መካ ቆይቶ ነው ወደ መዲና ሄደው ታውቃለህ? ወደ 10 ዓመት ነው አይደል? በዚህ 10 ዓመት ውስጥ ማን ሊገለው ሞከረ? ምን አለ ዝንትና ተጠብቀህ ላስወግድ። በዚህ 10 ዓመት ደግሞ በቂ ተከታይ አላገኘም። መዲና ሄዶ ግን እኔ የኔን ሰዎች ለመጋደል የሚረዳኝ ሰው ካለ ማን አለ ብሎ ከዛ ነው የጀመረው። በራሱ ሰዎች በራሱ ፋሚሊ ነው የጀመረው። መሐመድ መን ይዒኑኒ ዐላ አህሊ ብሎ ነው ሄደው። እነዛ በዛ ጊዜ የተጠየቁ ሰዎች አንተን ብሎ ነብይ የራሱን ፋሚሊ መግደል የሚሞክር ሰው አንተ ነብይ አይደል ብለው ተቃውመውታል። ይህ ትክክል አይደለም የምትል ከሆነ ማስረጃው ቆጭ። እኛ ለማስረጃ እናወራም። አሁን ወደ ምዕራፉ ስንመለስ ምዕራፍ 5 ቁጥር 33 ላይ ያለው ቃል በቃል ምንድን ነው የሚለው? እነዚያ አላህና መልእክተኛውም የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች። ኦኬ፣ ቅጣታቸው ምንድነው? መገደል። ደግሞ ከገደለ በኋላ መሰቀል አለባቸው። የተገደለ ሰው የሚሰቀለው ለምንድን ነው? ተሰቅሎ ሳይበቃ ደግሞ እጁ እግሩ መቆራረጥ አለበት በማፈራረቅ። ማፈራረቅ ማለት ከቆረጠ በእግር ይቆርጣል። ይሄ ነው ማፈራረቅ። በእንደዚህ ነው እስልምና የተስፋፋ። በዚያ በምገልጸው አገላለጽ አይደለም። ይሄ የወረደ አመለካከት ነው። እኔ ልንገርህ፣ ማፈራረቅ አይደለም እንደዚህ ከተገደለ በኋላ ይሰጣል። ማፈራረቅ ነው የተጻፈ ምንድን ነው? ቆይ የተጻፈ አይደል እንዴ? ይሄው የተጻፈ አይደለም። አንተ
የአረብኛውን እስቲ አንብብ። አተረጓጉም ከተረጎምከውማ እንደፈለክ إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يسلبوا وتقطع أيديهم وأرجلهم من خلاف ምንድን ነው? ወንድሜ አንድ ጊዜ እኛ እያዳመጥንህ ነበርና አንድ ላይ ይሄ ሁሉ ከሆነ በኋላ ነው አው ينفعون من الأرض ምናልባት ያመለጠ ሰው ካለ ደግሞ ያው ከመሬቱ ከአገሩ ከቀዩ ይባረራል። ቆይ አንዴ ልንገርህ። አሁን ለምሳሌ ይሄ ሰላም ነው የምትል ኮስት ግለጸው። አዎ የሚዋጓችሁ ተጋደሉ የሚል እምነት አለን። ማለትም በቁርአን እነዛ ከሀገሮቻችሁ ላወጧችሁ እንዲሁም ደግሞ ለሚጋደሏችሁ መጋደልን ፈቀድንላችሁ ይላል። ስለዚህ የሚዋጋህን ሰው ምንድነው ቅጣቱ ካልከኝ አሁን የዘረዘርካቸው ይገባዋል። ለምን? ስለዚህ ለምን ሲጀመር ማናል መሐመድን ልውጋ ብሎ የሄደ ህዝብ የለም። እሱን አስቀርብና መጀመሪያ ለምሳሌ የሚታወቁ የይሁዶች ትራይብስ ነበሩ ዛና እነ በኒ ቀይኑቃ በኒ ናዚር ምናምን የሚባሉ እየሄደ ያጠቃች ነበር እንጂ እነሱ ይሄን ነቢይ ዋግት አለብን ብለው ተነስተው ያውቃሉ? አዎ ካልኩ ማስረጃ አምጣ። እነዛን ነው ይላል። እንደዚህ እኮ በአጠቃላይ ነው የሚዋጉ ብሎ ነው እንጂ የገለጸው ስፔሲፊክ የሆኑ አካሎች ናቸው የተዋጉት አይደለም። ታማኝ የነበሩትን እያስተማራቸው ባለበት ሰዓት እነሱ ሊወጓቸው መጥተው የበድር ጦርነት ላይ ተደብድበው ሁሉ ታግሰው በላውን ሁሉ አላህ በቁጣ መልክ ኢብራሂምንም እስማኤልንም እያመጣ ጅብሪልንም እያመጣ እናጥፋ ሲል ተው እሞቶቼ ነገኔን የሚያምኑ ይኖራሉ ብሎ ተከላከሉ። ወንድማችን እስቲ እንትን ህፃን ልጅስ ምንም በማያውቀው ሳይዋጋ ለምንድን ነው ህፃን ልጅስ የሚገደለው? አልተደረገውን እኮ ነው ተደረገ ብላችሁ ድርቅ የምትሉት እኮ ቁርአን አላችሁ ላይ ሰላም ተደረገውን እኮ እስቲ አንድ ጊዜ ተንጫችሁ ዳውዳቸው ሰላም መንጠቅልን መሰቀልን እኮ ያስተማሩ ረሱል ሲጀመር ምሳሌ ብሎ ያመጣው ጦርነቱን ያነሳው ጀማሪው ማን ነው? ጀማሪው ማን ነው? ህፃናቶችን ግደሉ ይላል በባይብል ህፃናት የተገደሉበት በታሪክ አለ። አሁን ለምሳሌ ይሄ ነው አቅማችሁ እስልምናን ዲፈንድ ማድረግ ስትሳካችሁ ወደ ባይብል መሄድ። ልጃገረዶቹንም ግደሉ ይላል። ወንድሜ ነብዩን ያጠቃ ሰው አለ? ህዝብ አንተ ስንት ዓመት ግን ከነሱ ጋር ተወያያችሁ? አነሳሹ ሲጀመር አላህ ነው። ወላ አንዳንዶቻችን በጣም የቆዩ ወንድሞች አሉ፣ በቅርቡ ጊዜ የመጡም አሉ። አላህ ራሱ ነው። ለምን መሰለህ እኔ ምን አይነት አንጀት እንዳላችሁ እኔ እኮ ከፕሮቴስታንት ጋር አሁን 2 ዓመት ሊሆን የፈለገ ቢሆን እንደዚህ እኔ እንጃ እኔ አላውቅም። በጣም ጠንካሮች ናችሁ ግን አዎ ከሙስሊሞች ጋር መወያየት በብዙ እንትን ይፈልጋል፣ ትዕግስት ይፈልጋል። አንድ አውሮኛ ያለ ማስረጃ ማውራት ይፈልጋሉ። አሊ በመጀመሪያ ይክዳሉ። መሀል አልቃምክም በአላህ ፊት መሀል አልቃም። በቃ አንተ ጥሩ ልጅ ነህ። በቃ ስለ እስልምና ታውቃለህ። ካላወቅኩም በእስልምና ተለያይ አይደለም መቃምን እኮ አርምጠኝ እንዴ በዚህ ሌሊት በቡካን ያልሆነ ይለያያል። አሁን የምፈልገው ስለ እስልምና ታውቃለህ አታውቅም? አርምጠኝ። እኔ ጠንቅቄ አላውቅም በሙሉ ግን አንድ ነገር ምን አለ መሰለህ ካላወቅህ ምን ታደርግልኛለህ? ስለ እስልምና የምታውቁ ግቡ። አላውቅም ብለህ ታዲያ ከአንተ ጋር ምን ብለን እንወያይ? በጣም ተቸገርን እኮ። ወይ እሺ ካላወቅና ያስረዳክ ሚውቱን አንሳው። ስማ ጊዜ ስጠኛ ስለ እስልምና አሁንም አንድ ጥያቄ ካላወቅ
አላቅም ውስን ነው እውቀቴ ምናምን ካልክ አዳመጥ። በዛ ላስረዳ በምችለው በማቀው ልክ ላስረዳ። ጠየቃታው እስቲ አሁን ሰላም መንገዱ ለሱ ነው፣ ከሱ ጋር ነው የምትወያየው፣ ከኔ ጋር አይደለም። ሰላም አሊ። ሰላም ወንድሜ እንዴት ነህ? እንደውም አልሐምዱሊላህ ለአንተ ማለት ነቢዩ እንዲያርጉ አላደረገም፣ ገድሏል፣ አልገለም። እሱ ዞሮ ዞሮ የሃይማኖት ነገር ምንድነው? የዘላለማዊ ህይወት የሚባል ነገር አለ አይደል? ስለሱ ማውራት ትችላለህ? በእስልምና ዘላለማዊ ህይወት የምታገኙት እንዴት ነው? ምን ስታደርጉ ነው? አሁን አንተ ጥሩ ሙስሊም ለመሆን ጾምህን እየጾምክ ጸሎትን እየጸለይክ፣ ቆይ ሀሳቤን ላስቀምጥልህና ጊዜ ወስደህ ታወራለህ። ጥሩ ሙስሊም መሆን ማለት በእስልምና አምኑ 5ቱ የእስልምና ምሰሶዎችን እየተገበረ ሁሉም ግዴታ ነው ከአንዷ በቀር ይህ ሀጅ የምታደርጉት እሱ ለቻለ ብሎ ስለዘጋው ኦኬ የሚችል ሰው ሀጅም ጨምሮ በቃ እስልምና የሚያዘውን ነገር በሙሉ እየተገበረ ጀነት የመግባት እድሉ ምንድነው? እርግጠኛ ሆኖ ጀነት ገባለሁ ማለት ይችላል? ይችላል። ይሄንን ብታረግ ጀነት ትገባለህ የሚል ሐሳብ ከየት ነው ያመጣው አንተ? አለ ምክንያቱም ነብያችን ስጠኝ የሆነ ቁርአን ነው ሐዲስ ነው ንገረኝ። ይኸውልህ አንተ መጀመሪያ የተፈጠርክበት ዓላማ አለ። ዓላማ ፈጣሪ ለምን እንደፈጠረ ለምንድን ነው የተፈጠርኩት ብለህ ብትጠይቅ ጀነራል ፊሎሶፊ ወይም ቲዮሎጂ ሐሳብ አይደለም መስማት እንፈልገው። ይሄው የቁርአን ክፍል ይሄው የሐዲስ ክፍል እየነገርኩህ እኮ ነው። እዛ መሰረት እናወራለን። ካልሆነ ግን እኔ ይኸውልህ እኔ አድምጠኛ ለምን እንትን ትላለህ ታቋርጠኛለህ? እኔ እናንተን የፈጠርኩት ይላል የሰው ልጅንም ሆነ አጋንንቶችን የፈጠርኩት እኔን እንድትገዙኝ ነው ይላል ፈጣሪ። ገብቶሃል አይደል? ፈጣሪ ለሌላ ዓላማ አልፈጠረም። የሰው ልጅ ወደ ምድር ያስመጣበት እኔ ያወራው ያለው መጨረሻህ ምንድነው ነው? በዚህ ምድር ላይ ምን ታረጋለህ? እዚህማ መገዛት ነው፣ ለአላህ ባሪያ መሆን ነው። በቃ መገዛት ማለት አንተ ያላህ ባሪያ ስትሆን ግን ጀነት ትገባለህ ወይ? ምዕራፍ 16 ቁጥር 9 ይክፈቱልን ፈለገ ይችላሉ? ምን ምዕራፍ 46 ቁጥር 9 አባኔ ይችላልው እንዴ? እንደዚህ አይነት 46 ቁጥር 9 ምን ይላል? አሁን ልጁ ያብራራልናል። እሺ መሐመድ ወይም አሊ አንተ የምትከተለው ነብይ ቁርአን በጅብሪል በኩል የወረደለት የአላህ ቃል ስለ መጨረሻ ህይወትህ ምን እንደሚመስል ሊነግርህ ነው። እዚህ ጋር 46:9 ሚላል ይነበብልሃል፣ ይታያል ወይስ ላንብብልህ? እስቲ አስጠጋ ይታያል። ድምፅን ጮክ አድርጎ እኮ ለሰው ድምፅን ጮክ ብለህ አንብበው። በወድ ነው እንዴ? ቆይ እኔ ላንብበው። ከመልእክተኞች ቢጤ የሌለኝ አይደለሁም፣ በእኔም በእናንተም ምን እንደሚሰራም አላውቅም። ወደ እኔ የሚወርደው እንጂ ሌላን አልከተልም። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም በላቸው። ስለዚህ የነቢዩ ስራ ምን እንደሆነ ተነግሯል። እሱ ራሱ ግን ወዴት እንደሚገባ ግን አያውቅም። አስጠንቃቂ የሚለውን አይተናል። እሷን ብቻ የመጨረሻውን ብቻ ትያዝ። በእኔም በእናንተ ላይ ምን እንደሚሰራ አላውቅም ይላል። እኔም ግልጽ አስፈሪ እንጂ ሌላ አይደለሁም በላቸው። አዎ፣ ግን ከመጀመሪያው ግን ምንድን ነው? አይደለሁም በእኔም በእናንተም ላይ ምን እንደሚሰራ ወዴት ከመጀመሪያዎቹ መልእክተኞቹ እንደ መጀመሪያዎቹ አይደለሁም እኮ አይደለም እያለ ያለው ገብቶሃል? ወዴት እንደሚሄድ አያውቅም። ዋናው ፖይንት ነው። ነብዩ ልክ እንደ መጀመሪያዎቹ መልእክተኛ ነኝ። ገብቷል? እኔ ልክ መጀመሪያ እንደመጡት መልእክተኞች እኔ መልእክተኛ ነኝ። ከዛ ውጪ አይደለም። መልእክተኛ ሆኖ መጥቶ ምን ማድረግ እንዳለብህ ነገረ። እሱን መከተል እንዳለብህ ነገረ። ወዴት እንደሚሄድ ግን መጨረሻውን አያውቅም ነብዩ። እንዴት ነው የማያውቀው? ይኸው ከመልእክተኞች የሌለኝ አይደለሁም፣ በእኔም በእናንተም ምን እንደሚሰራ አላውቅም። አላህ ምን እንደሚፈርድበት አያውቅም።
እንግዲህ ነብዩ እናንተ እኮ አንተ በምታረገው አንተ ፈጣሪ ምን እንደሚፈርድበት ታውቃለህ እንዴ? አንተ የምትሰራውን ነገር ታውቃለህ? እሺ ልጠይቅህ አንተ ነው ግን እኔ ለሚሰራው ነገር እኔም ማንኛውም ሰው ለሚሰራው መልካም ነገር ገብተዋል የተስተካከለ ነገር ታገኝ። መጀመሪያ ስጠይቅህ ምን አልከኝ? እኔ አላህን የሰጠኝ ህግጋትን በደንብ በሰራ ጀነት እገባለሁ አለ። በቃ አንብበው እስኪ በእናታችሁ ይሄንን አንብበው። እሺ ቶክ ብለህ አንብበው። ኢየሱስ እኮ ትክክል ነው። እኔ እኮ አምላክ ነኝ አላለም እኮ እዚህ ጋር የእናንተ ግን ይኸውልህ አድምጠኝ። ኢየሱስ እኮ እዚህ ጋር ይኸውልህ መንገድ ነው እንጂ አምላክ ነኝ እኮ አላለም። መንገድ ነኝ አድምጠኝ ይላል። ኧረ ዝም ብላ አትበጥበጥ አሊ። እኔ መንገድ ነኝ አለ እንጂ እኔ ወደ አብ የሚያደርስ መንገድ ነኝ አለ እንጂ እኔ አምላክ ነኝ እኮ። ቆይ አሁን ርዕስ ለመቀየር እድል አትስጡት። አድራሽ ነኝ ነው ያለው። ነብይህ ወዴት እንደሚሄድ አያውቅም። አንተ ወዴት መሄድ የማያውቅን ነብይ እንዴት ነው የምትከተለው? በደንብ እከተላለሁ። እንዴት ነው የምሄድበትን ማያውቀው? ይኸው እየተናገረ ነው እሱ። በእኔም በእናንተ አላውቅም። የእናንተ አረዳድ ሊሆን ይችላል። ይሄ የአንተ አረዳድ 1971 ላይ ደግሞ ሁሉም ወራጅ ነው ይልሃል። ወዴት ነው የሚወርደው? ወደ ገሃነም። ሁሉም ወራጅ ነው። ማን የካደ ነው? ኖ የካደው አይደለም። 19 አንተ ቁርአን ይዘሃል አይደል? ብትከታተል ቁርአንን ይዘህ ጥሩ ነው። 19 የመርየም ምዕራፍ ነው እሱ 71 አንብበዋል ወይስ ይነበብልህ? ኦኬ እየከፈቱልህ ነው። ሁሉም ወራጅ ነው። ወዴት? ወደ ጀሃነም። ጥያቄ ምን ነበር? ልብ በል። የዘላለም ህይወትን ጋራንቲ የምታደርግበት መንገድ ምንድነው ስለ ጀነት ነው መገባ ብለኛል። ከእናንተም ወደ እርሱ ወራጅ እንጂ አንድም የለም። ጌታ የፈረደው ግዴታ ነው እኮ። አላህ በፈረደው ላይ ነው። አላህ የፈረደው ሁሉም ወራጅ ነው። አላህ የፈረደበት ገብቶሃል አይደል? በፍርዱ ቀን ላይ አላህ የሚፈርድበት አለ። ከዛ ውስጥ የሚቀር የለም። የሚፈረድበት አለ ወደ ገሃነም እንዲገባ ገብቶሃል? የትንሣኤ ቀን ላይ ሁሉም ሰው ለፍርድ ይቀርባል አይደል? አሁን የአላህ ፍርድ እኮ ነው እያለ ያለው። ከአላህ ፍርድ የሚያመልጥ ማንም የለም እያለ ነው። እኔ ወዴት እየወሰድኩ መሆኑን ልብ ብለህ ከያዝከኝ አንተ ለራስህ ወደ ተመቸበት ነው የምትወስደው አይደለም። የኔ ፖይንት ምንድነው? የሰጠውን የቁርአን ክፍሎች በደንብ የያዛቸው ተመልሰህ በደንብ እንድትመረምረው ስለምፈልግ ነው። አሁን ሌላ ክፍል ሰጣለው። አላህ አይታመንም የሚል ክፍል አለ። ኦኬ ህግጋት ሰጥቶ ይሄን ብታረግ ጀነት ትገባለህ የሚልህ ከሆነ ተመልሶ ደግሞ አላህ አይታመንም ይላል። አሁን እዚህ ክፍል ምሰጥህ ላይ ፖይንት ምንድነው የምትነግረኝ የምፈልገው? አንድ ተናጋሪው ማን ነው? ምክንያቱም አላህ አይታመንም ይላል። አላህ እንግዲህ እኔ አልታመንም ብሎ አልተናገረም። አላህ እንዲህ ብሏል ብላችሁ እንደምታስብሉት ግን እነማን ከየት አምጥታችሁ እንደሆነ አለ ነው። ምዕራፍ 7:99 አልአዕራፍ የሚባል ምዕራፍ አለ። 7ኛው ምዕራፍ ማለት ነው። ቁጥር 99 ላይ አላህ አይታመንም ይላል። ምዕራፍ 7 አያ ቁጥር 99 አንቀጽ 99 799 የሚገርም እግዚአብሔር ይስጣችሁ። ግን እነሰሌ ቁርአን እንድናነብ አደረጋችሁን አይደል? ዛሬ ቤቴ ቁጭ ብዬ ነው ቀን ያነበብኩት። ማወቅ ጥሩ ነው። አረ በጣም እንጂ ተሸወድን እስከ ዛሬ። ኦኬ ይሄ ደግሞ ምን ይላል? የአላህንም ማዘናጋት አላህ እንዴት እንደሚያዘናጋችሁ ልብ ብላችሁ እዩ። የአላህንም ማዘናጋት አይፈሩምን? የአላህንም ማዘናጋት ከከሳሪዎች ህዝቦች በስተቀር የሚተማመን የለም። ከዚህ በላይ ግልጽ ነገር የለም። ስትፈልግ ወደ ተፍሲሮቹ ሂድ። አስባቡ ኑዙሉን ይኸው። እንዳውም አንድ ሰሃቢ ምን ብሏል? እኔ አላህን አንድ እግሬ እንኳን ጀነት ቢገባ ሁለተኛው እግሬ እስኪከተል ድረስ አላህን አላምነውም። በመጨረሻው ሰዓት ላይ ሀሳቡን ሊቀይር ይችላል ብሏል።
ስለዚህ ለዘላለም ህይወትህ ታስባለህ ወይ ብዬ የጀመርኩት ለዚህ ነው። እዚህ ላይ ሐሳብ ከሌለህ እንቀጥል። አላህ አታላይ ነው የሚል ክፍልም አለ። ሌላ ወጥቷል እንዴ? አይቆዩም ግን መስማ አይቆዩም። ማምለክ ደግሞ ምርጫ አይደለም። ቅድም የሆነ ልጅ ምን ሲል ነበር? አላህ ምን ይላል? አላህ ምን ይላል? አላህ ራሱ ኢንሻአላህ ይላል። አላህ ቢፈቅድ ማለት ነው አይደል? አላህ ኢንሻአላህ ይላል። ታዲያ አላህ ለምንድን ለምንድን ነው አላህ ኢንሻአላህ የሚለው? እኔ እኮ እየመዘገብኩ ነው። ምናልባት ይላል፣ ኢንሻአላህ ይላል። ያው ተመልሰ መጣ። እሱም ቢያስረዱን ጥሩ ነው። ይሄ ምንድነው? እሺ ምን አልክ? እዚህ ጋር የገባ እንግዳ አለ መሰለኝ። ራሱ ሰላም ወንድም። ኦኬ ሌላ ነው አይደለም፣ ኑር ነው የገባው። መልክዬ እኔ እንግዲህ ቁጭ ስላልኩሽ ኦኬ አውራው። ሰላም ለኩልክሙ። እሺ ኑር የዘላለም ህይወታችሁ እንዴት ነው በእስልምና? እስልምና አዎ ዘላለም ህይወት ይሰጣል። ያው አንተ ያነበብከው ከላይ ጀምረህ እንትን ብታሳየኝ አሪፍ ነው። መጀመሪያ አንተስለኝ እኔ በዚህ መሰረት ጀነትን ጋራንቲ ያደርጋሉ ወይም በሚያስተማምን መንገድ ወደ ገነት እንደምሄድ አውቃለሁ። ይሄን ብሰራ እምለውን ነገር አስረዳኝ አንተ። እኔ ጥያቄ ሳላስነሳ ማለት ነው። ምክንያቱም የትንኮሳ ነገር ብቻ አድርጋችሁ ስለምትረዱት እስቲ ድሉን ለአንተ ልስጥህና በእስልምና አንድ ሙስሊም ይሄን ቢያደርግ በእርግጠኝነት ገነት ይገባል። ስለዚህ እነ الذين آمنوا እነሱ ያመኑ ሰዎች ጀነት እንደገቡ ነው ቁርአኑ የሚገልጽልን። ማመን ማለት አላህ አንድ መሆኑን ያመኑ። ጥቅስ إن الذين آمنوا የሚለው ለብቻ አይደለም። الذين آمنوا الذين هادوا والسابئون የሚለው ከሆነ ሁሉም ይገባል ነው የሚለው። ጣዖት አምላኪው ጭምር አላህ ችግር የለውም ገነት ያስገባቸዋል ይላል። ይሄ ሌላ ችግር ስለሚያመጣበት አንተ ግን ችግር የለውም። እኔ ችግር አያመጣብኝም። ሙሉ በሙሉ ስለማብራራት ቢያረግ ጀነት ይገባል በላይ ልክፈትልህ። እሺ እንትኑን ቁርአን ልክፈትና እንዳረብሻችሁ ብዬ ነው እንጂ እኔ ማወራው ሌላ ነገር የለኝም። አብሽር ከራሴ ነው ማስረጃ ብለህ በዛው ያረኩት እናንተ ሌላ ውይይትና ናችሁ ብዬ ነው። ሌላ ሙስሊም ገብቷልና ተጋግዛችሁ ተመልሳላችሁ። አንተ እስከዛው ይቻልከውን ፈልግ። ለኔ ሲቱኝ አብሽሩ ችግር የለም። አሁን የገባኸው ኑር አላህን የምታመልከው በፍላጎትህ ነው ወይስ እንካየን ተጠቅመ አላህን የምታመልከው በፍላጎትህ ነው? ፍላጎቴ ሳይሆን አላህን ነው የሚያመልከው። አንተ ሙስሊም ሆነ አላህን የምታመልከው በፍላጎትህ ነው ወይ? በፍላጎቴ ነው ወይ ማለት አንተ እስልምናውን አምነህበት ተስማምቶህ ነፃ ምርጫ ኖሮ ፈልገኸው ነው የምታመልከው ወይስ ተገደህ ነው? ተገደህ ነው ፈልጌ ነው። አንደኛ ፈልገህ አይደለም አንተ በቅርቡ የሰለምክ ነው ወይስ ቤተሰቦች ሙስሊም ነበሩ? ፈልጌ ነው ተገድጄ አይደለም። ቆይ ወደ ቁርአኑ እኮ እንሄዳለን። ግን አንተ አሁን ሙስሊም ሆነህ ነው የተወለድከው ወይስ በቅርቡ ሰልመህ ነው? ቅድም አመጣኸውን አንቀጽ ለወንድማችን የሰጠኸውን አንቀጽ አንብባለሁ። ኢንሻአላህ አስረዳሃለሁ። በሚገባ ማስረዳት አስረዳለሁ። ኢንሻአላህ ደግሞ ሌሎች ጥያቄዎችን ቤት ነው ለእያንዳንዱ የሚገባ ሙስሊም ሰርፕራይዝ አዲስ ሀሳብ ማምጣትም እንችላለን። ግን አሁን የጠየቅኩት ጥያቄ ከቅድሙ ጋር የሚለያይ አይደለም። ስለ ዘላለም ህይወት እያወራን ነው። አሁን አንተ እንደ ሙስሊም ወንድሜ እናመጣለን ብለው የሚሄዱ ሙስሊሞች እና ስንት ከፍተናል። የምንናገረው ነገር በማስረጃ ነው። ይሄን ነገር እመኑልን። አሁን ያንተ የሚፈልገው በማስረጃ ብቻና ብቻ ማስረጃ። ኦኬ ይሰጣል። ምዕራፍ 13 ቁርአን ይዛል? አዎ ይዣለሁ። 13 15 አንብበህ አስረዳኝ።
ምን ሱራው ምዕራፍ ሱራ 13 ሱራ 13 ምን የለም። الرعد በቪዲዮ ምን ይላል? አሳየኛ። ቁርአን ይጃለው አላልክም እንዴ? አሳየኝ። ስልክ ነው አንተ ሙስሊሙ ቁርአን የለም አሳየኝ። አውቃለሁ አላልክም ወይ? ቁርአኑን አምጥና አሳየኝ፣ አስረዳሃለሁ። አስተግፍሩላህ። ኦኬ ምን ማለት ነው? እኔ እኮ የሚገርመኝ ምንድነው ማለት ምኑ ቁርአን ይዛለው ያለ ቁርአን ይዛል ሲል አዋልከው ከመጠየቅ ውጪ ተመልሶ አንተ እናንተ የእናንተን ሃይማኖት ማስረዳት አትችሉም ማለት ነው አይደል? ኦኬ አረብኛ ስለማትችሉ ነው ይለናል። ኤኒዌይ 13 15 ምን ይላል መሰለህ? በሰማያትና በምድር ቆይ እኔ ጋር ላውጣው ለህዝቡ ኦኬ እሺ። የቅድሟን ግን እንዳይረሷት። አይ ጽፋለሁ እኮ ነው እቺ 7 99 አላለ ቁጥር እያንዳንዱ አሁን 13 15ቷን እስኪ ወራ ድረስ እኔ ላንብበው። በሰማያትና በምድር ያሉት ሁሉ በውድም ሆነ በግድ ለአላህ ይሰግዳሉ፣ ጥላዎቻቸውም በጠዋቶችና በሰርኮች ይሰግዳሉ። ወደ ነው አላህን የምታመልከው አላህን ወደ ነው የምታመልከው ብለኛል። ቁርአኑ ደግሞ እያለ ያለው በሰማያትና በምድር ያሉ ሁሉ በውድም ሆነ በግድ ለአላህ ይሰግዳሉ ይላል። እሺ በነገራችን ላይ ለአላህ ይሰግዳሉ እያለ ያለው እዚህ ማን ነው? ተናጋሪው ማን ነው? ተናጋሪው ማን ነው? በሱን ጀምር። እንደው ተናጋሪው የማን ቃል ነው? ቁርአን ያላህ ቃል ነው። ቁርአን ያላህ ቃል ነው ያስፈልጋል እንጂ ቁርአን ያላህ ቃል ከሆነ የማን ቃል ነው? ስማኛ እንድንግባባ እኮ ማዳመጥ አለብህ። የራስህን ንግግር ብቻ አትስማ። ይሄ ቁርአን የአላህ ቃል ከሆነ ማን ነው እዚህ ጋር ለአላህ ይሰግዳሉ እያለ ያለው? ኢራሱ ነው። ኢራሱ አላህ ራሱ ስለ አላህ ያወራል። ኢራሱ አዎ ምን ይከልክለዋል? እና አላህ በሆነ የቁርአን ክፍል ኢንሻአላህ ሲል ደግሞ አይገርምም ማለት ነው። ኢንሻአላህ ካለ ይገርማል። አላህ ራሱ ይላል መክቱኑ ላ ይስአሉ አማ ይፍዓሉ እሽ ወሁም ይስአሉን ይላል። በሚሰራው ነገር አላህ አይጠየቅም። ይሄ ምዕራፍ 24 34 ላይ ያለው መልሱን እናንተ በምትሰሩት አልጠየቅም፣ እኔ በምሰራውም እናንተ አትጠየቁም ይላል። ታዲያ መጨረሻ የሚፈርደው ማለት አንተ ማን ነው የሚለው? አላህ እንዴ? አሁን አንተ ራስህ እኮ ነው የተናገርከው። እኔ የቁርአኑን ክፍል ብቻ ነው የሰጠው። ወደዛ እንሄዳለን፣ ችግር የለውም። አሁን የተናገርከው ብለህ መስሎ ነው እንጂ ቁርአን ላይ ያለ አብሽር ችግር የለም። አምጣ ይሄን እያላለ አላህ ራሱ ነው እኛ ነው እንዳውም የሚሰራው ሳይሆን የሚለው ስለ ክራይም ይላል። እኛ ለሰራነው ወንጀል ነው የሚለው። ወንጀል ለሰራነው ወንጀል አትጠየቁም፣ እስተሃምጣ እኛም እናንተ ለምትሰሩት አንጠየቅም ይላል። እችን ጨርሳ ወደዛ እንሄዳለን። ጨረስኩ። ምንም የሚያሻማ ነገር የለም። ስማ ወንድሜ፣ በሰማያትና በምድር ያሉት ሁሉ በውድም ሆነ በግድም ለአላህ ይሰግዳሉ ይላል። ቅድም ግን አንተ ምን ብለህ ነበር? ወድጄ ነው አላህን ማመልከው ብለህ ነበር። አሁን አንተ ራስህ ላመጣው ሐሳብ ማረጃ ልስጥህ፣ አዳምጥ። ራስህ ላመጣው ሐሳብ ለኔ አዳምጥ፣ ማስረጃ ልስጥህ፣ አዳምጥ። አዳምጥ። ይሄ ብቻ አይደለም ቁርአን ይሄ ብቻ አይደለም። በነገራችን ላይ ሌላም አንቀጽ አለ። الله سبحانه وتعالى في سورة البقرة يقول الله تبارك وتعالى لا إكراه في الدين قد تبين الرشد من الغي فمن يكفر بالطاغوت ويؤمن بالله أدامدو قرآن سكرا زم بلنهم بالله أدامدو الله سبحانه وتعالى وإذا قرأ القرآن فأنسوا بلنا أدامدو አንተ የአረብ ተገዥ ነህ እንደ አማርኛ ቁርአን ሲቀራ ዝም ብላችሁ አዳም። ኧረ እባክህ ኦኬ። ለማንኛውም እራሱ ላመጣው ሐሳብ እንደዛ ከሚል ካለ አሳየኝ አለኝ ተመልሶ። እሱ እኮ ነው ሐሳቡን ያመጣው። ሐሳቡ አይደለም ኢንሻአላህ ራሱ ይላል 34 25 ላይ ምን ይላል?
ባጠፋነው ለእኔ ጥፋት ማስረጃ እኔ አትጠየቁም። ጻፍ በለኝ እየጻፍኩ ነው። ኦኬ ምዕራፍ 34 25 አሁን ልጁ የጠቀሰው ነው። እኔ ያመጣሁት ለምን ሌላ ነበር። እናንተ በሌላችሁበት እንኳን አሁን እኮ እኔ እኮ ተወያይ ለሆን ነው ትንሽ ጊዜ እንደነ መስኪ ያ እዚህ ጋር እኔ ፖይንት አውት ማድረግ የምፈልገው ባጠፋነው ጥፋት የሚለው አማርኛ ስህተት ነው። ኦኬ ጥፋት መሆኑ አልቀረም፣ ግን የጥፋት አይነት ደግሞ ስላለ የአረብኛው ምንድን ነው የሚለው? ቁል ላ ቱስአሉና አማ አጅራምና። ጀሪማ እንግዲህ ክራይም ነው፣ ወንጀል። ካጠፋነው ወንጀል አትጠየቁም፣ ከምትሰሩትም ስራ አንጠየቅም። ስለዚህ ጠያቂ የለም። ዞሮ ዞሮ ማንም አይጠይቀውም ማለት ነው። ረጋ ብለን እንግባባለን። የሰው ልጅ ኃጢአት የሚሰራው ለምንድን ነው? ኃጢአት የሚሰራው ለምንድን ነው የሚሰራው? እየጠየቅኩ ተመልሰህ ጠይቀኝ። ተሳስቶ ነው። ማን ነው የሚያሳስተው? በጣም ጥሩ። ማን ነው የሚያሳስተው? የሚያሳስተው በነፃ አይምሮ የሚሰራው የነፍስያው እንትንና ሌላ ደግሞ ሰይጣን ይጨመርበታል ማለት ነው። ወስወሳ እንለዋለን። ኦኬ ሰይጣን የራሱ ደግሞ በጎ ፍቃድ ደግሞ አለ። በጎ ፍቃድ የምትለውን ያዝ ፈለገ እያስክልኝ። በጎ ፍቃድና ሰይጣን እዚህ ጋር የሚመጡት ማለት ነው። እዚህ ጋር የሚመጡት በጎ ፍቃድና ሰይጣን ማርክ አድርግልኝ። እሺ አላህ ለበጎ ነገር ብቻ ነው የሚመራ። ሰይጣን ደግሞ ይወሰውሳል፣ ስህተት እንድትሰራ በኃጢአት እንድትዘፈቅ ያደርጋል። ትክክል። ሰይጣን በኃጢአት ደጋግመ እንድትዘፈቅ ነው የሚያደርግህ፣ በገባ ቁጥር እንዳትወጣ ማለት ነው። አዎ ይሄ ክፉ እሱ ለበጎ ነገር አይመራም። እና 1983 ግን ምን ይላል? እኛ ከሰይጣናት በከሃዲዎች ላይ ማወራባትን የሚያወራቡ ሲሆኑ የላክን መሆናችንን አላየህምን ይላል። አላህ ነው ሰይጣን የሚልከው። አንተ መጥፎ ነገር እንድትሰራ ሰይጣን የሚልክብህ አላህ ነው። ምዕራፍ 19 ቁጥር 83 እንደዛ ይላል። አላም ተራ አና አርሰልና الشياطين على الكافرين تؤذهم أذى። እኛ ሰይጣን እንደላክን አላየህም ወይ? እኔ አላየሁም። አላህ ሰይጣን ሲልክ አላየሁም። አላህ ግን እኔ የምልከው እያለ ነው። አቤት መስኪ ሞላን አስገባው። ሞላ መስኪ አንጀቴን በላሽው አንጀቴን የሚለውን እና ምን ሆነ መልሱ? ልጁ ሄደ አለ ቆይ ይኸው 1983 እኛንን ሰይጣን የምንልከው እያለ ነው አለ። ኤሞ በሌላ ክፍል ምን ይላል አለ? እኔ ብፈልግ ዓለምን ሁሉ ሙስሊም አደረገው ነበር ይላል፣ ግን አይፈልግም። ሞላ የታለ ሞላ? እንዳውም ነቢዩን ይቆጣዋል። ለምንድን ነው አንተ ሰዎች ወደ እስልምና የምትጠራው? እኔ ብፈልግ ዓለምን ሁሉ ማሰለም እችል ነበር። ሞላ የለም እንዴ? ቆይ እነዚህን ጥቅሶች ስጠኝ አንተ ኤሞን። ኦኬ 1983ን አይተናል። እሺ አላህ ቢፈልግ አንድ ኡማ ያደርጋቸው ነበር የሚለው ደግሞ 118። እሺ ሌላስ ስጠኝ እንደዚህ ጠቃሚ ነገሮች ነገርኩት ብዬ 1971 ሁሉም ወራጅ ነው ይላል። ሁሉም ገሃነም ወራጅ ነው። ኦኬ እሺ ሰዎች ኃጢአት ካልሰሩ ምን እየሰራ ነው? ሰዎቻቸውን ያፈርሳል። መልስም የላቸው በቃ ያ እሺ ቆይ ጥቅሶችን ትሰጠኛለህ። ሞላ የት አለ?
ትናንሽ ፎሎውስ ያላችሁ በቃችሁ አትጠይቁ፣ መግባት አትችሉ። ትናንሽ ፎሎውስ ያላችሁ ሌላ የምትገቡ ሙስሊሞች ብቻ ናችሁ የምትገቡት። አሁን ቦታው የነሱ ነው። እሺ አስገባኝ ያልከው የት አለክ? እስኪ ሞላ የት አለ? ግን ለምንድን ነው የምታስወጡን? ማን ነው የሚያስወጣ? ወላሂ እርሶ ነው ወይኔ ሌላ ማን ያስወጣል? ኧረ አትፍሩ ባለ ጠየቃችሁን እናስረዳ ታስወጣላችሁ። ለምንድን ነው? ማን ነው የሚያስወጣ? ኔትወርክ ማን ነው? አድሚኑ አባት ማን ነው? አትፍሩ አላልክም? አዎ አትፍሩ፣ አትፍሩ። ስናስረዳችሁ አትፍሩ። ለምን ታስወጡ ነው አላችሁ? እንኳን አይደለም ስታስረዳ የፈለጋችሁን ጥያቄ ጠይቁን። በእስልምና ውስጥ ማለት ነው ነፍሰ ገዳይ የሆናችሁ ራሱ አንፈራም። ነፍሰ ገዳይ የሆናችሁ እናውቃለን፣ ግን አንፈራችሁ። እሺ አሁን እናያለን። አታስወጡን እኮ ምንድን ነው? ጎራዴ ነው ያዝከው? ቆንጨራ ነው ገጀራ ነው ያዝከው? ኧረ ጉድ እኮ ነው። አስረዳችኋለሁ። ጠይቁኝ፣ ግን እናንተ አትጠየቁም። ብቻ መጠየቅ ብቻ። ኦኬ ኑር አሁን ቀረርቶህን ተውና ቅድም የሆነ አንቀጽ እያስረዳኋችሁ ነበር። የሆነ አንቀጽ ማለት ነው። የቅድም ጥያቄ ጠየቀኝ አይደል? እሱን አልጨረስኩም ነበር። አወርዳችሁ እሺ በቃ አሁን እሱ ያለፈውን ተውና ያለፈውን ተው አይባልም። ለምን አልጠየቀኝም? አስፈልጎ አሁን እኔ ነኝ። ለምን ታወርደዋለህ? መልኬ አታውርደው። ሌላ ሰው ነው። ቆይ ሌላ ሰው ተይው። አሁን ለጭቅጭቅኛ እኮ እንቅልፍ የምንነሳው እንቅልፍ ነስተን የሰላም አካሄድ በጣም ተመችቶኛል። ልክ እኔ ከፕሮቴስታንት ጋር የማደርገውን ነገር ነው። ቅድም እኮ ቁርአን ካልቀራው ብሎ እኮ አሁን ትዝ አለኝ ያስወጣሁት። ከድር እንዴት ነህ? ሰላም ጋር አውሩ። ሰላም ጓደኛዬ ነው። እኔ ማውራት አልችልም ከእሱ። አቤት ሰላም ወንድሜ እንዴት ነው? አብረን ያደግን ጓደኛሞች ነን። ማን ብዬ ልጥራ? ከድር። እሺ ከድር ስለ ዘላለማዊ ህይወት ወይም የመጨረሻው ህይወት እያወራን ነበር። ሄዷል? ወጥቷል። ወረደቱ። አብረን ያደግን ጓደኛሞች ነን። አንድ ሰፈር ያደግን እና ለምን ወረደ ታዲያ? እችን ለማለት ነው። ሃይማኖት ሌላ አወረዱን ይላሉ። ይገቡና አወረዱን ይላሉ። ወይ ደግሞ በስርዓት አያወሩም። ራሳቸው ሪስፔክት የሚባል አያውቁም። ምንድን ነው? አላህ ነፃ ምርጫ እንደሰጣችሁ ከቁርአን አሳየን። እሺ ጠይብ አላህ ሱብሃነሁ ወተዓላ የቁሉ ፊ ኪታቢሂ አዚዝ ለም አዳምጥ። ከጠየቀኝ አዳምጥ። አላህን ፍራ። ወይኔ ችግር የለውም ጥቀሰውና አንብበህ ታስረዳለህ። ተናግረህ ምንም የሚጨበት ነገር ከሌለ ኖ ዝም ብሎ ይጀመራል። ይሄ ኹጥባ አይደለም። ይሄ ከየት መጣ? ዝም ብሎ ይጀመራል። እንደናንተ መጽሐፍ ቅዱስ አይደለም። እኛ ቁርአን ዝም ብሎ አይጀመርም። ዲስኩር ለመስጠት አይደለም የመጣው እዚህ ወንድሜ። አይጀመርም። አዳምጥ። ከጠየቀኝ አዳምጥ። አትፍራ። እኛም እየተከታተልን እኔም ቁርአንን ልከፍት እኮ ነው በዚህ ያ كيف سورة الكهف كيف فتح سنتين آية الو ቆይ ስልክ ገብቶበት ነው መሰለኝ። ሰላም ለኩልክሙ ፖዞ ሆኗል። ቆይ ወረደ ከድር ቤቱን ንገራቸው። ከድር አሁን አውረዳችሁኝ ይላል እሱ ራሱ ሄዶ። ቆይ አንዴ መልኬ ቅድም ጓደኛዬ ነው ስትል ሰምቶ ከስር ምን ይላል? አድራሻውን በውስጥ ላክልን። ምን ልታረገው ነው? አድራሻውን ቤት ልትገለው ነው? ሄዳ ልታር በጣም የምትገርሙት ፈጣሪን ማታውቁ ጌታ ሆይ ምን ጉድ ናቸው ግን እነሱ። በቃ መንግስት ናቸው በእነሱ ቤት። አይ አድራሻውን ላክልኝ ማለት በቃ የሆነ ሰውን ለማጥቃት በዚህ ልክ ለመግደል ለመሪንቻ እኔ ምን አይነት
እንደው ሰብአዊነት ተው፣ ፈጣሪን እንኳን በሰብአዊነት ደረጃ እንኳን ምን አይነት አመለካከት ነው ግን ያላችሁ? በአስገዳጅ በግድያ ምንድን ነው በዚህ ነው የምታምኑት? በጸብ በፍቅር ማንም የሚያምን የለም ማለት ነው ሙስሊም ውስጥ። እንትን በማስፈራራት ምናምን እኛ እኮ እንዲህ ሲመጡ እጅግ የለለን እንትን እንመስላቸዋለን እንዴ? እኔ እኮ የኔም ቤት ብቻ ተይው፣ አይ ብዙ አናወራም እንዲህ አይነት ነገር ውስጥ። የኛ አምላክ የፍቅር አምላክ ነው። የኛ አምላክ ያንን ያስገድዳል። በቃ ግደል፣ ፍለጥ፣ ቁረጥን ምናምን እንደዚህ ያደርግን ሳይሆን ፍቅርን ስለሆነ እንትን የሚለው ጌታ ያንን ይይዛል አለ። እኛ ጋር መንፈስ ቅዱስ የሰጠን ጸጋ አለ። በፍቅር ነው ያደግነው። በፍቅር አንድ ቀን ተጣልተንም አናውቅም። እንዴ በውስጥ አድራሻውን ላክልኝ ምን ማለት ነው? ምን ሊያደርገው ምን ልታደርገው ነው የፈለከው? ቢሰጥ ምን ቤቱ ሄደህ ልትገለው ነው? ቆይ ፈጣሪያችሁን ፍሩ። ቆይ ቀላል እኮ ነው። እኔም እኮ እሱ መያዝ እችላለሁ። ቆይ እሺ ከስድብ ውጭ ትላለህ እንዴ አብዲ? ማንም እንደውም እኮ አድራሻውን ስጠኝ ያለው እሱ ነው። ሙስሊሙ ልጅ ጓደኛዬ ነው አብሮ አደጌ ነው ስላለ መልኬ በውስጥ አድራሻውን ላክልኝ። ምን ሊያደርገው ነው? ሙስሊም ወንድምህ ነው እንግዲህ እንደዚህ ባዩ ምን ፈልጎ ነው?